እሺ ኑ ግቡና አውሩ። ማንም ኦርቶዶክሳዊ ገብቶ ማውራት ይችላል። ና ግባ እናውራ። ማንም ኦርቶዶክሳዊ ገብቶ ማውራት ይችላል። ሐሳብ ያለው ሰው ሉትራዊ ነኝ ብሎ የሚልም ኦርቶዶክሳውያን ድነዋል ብሎ የሚል ሰው ካለ መጥቶ መናገር ይችላል። እንዲህ ነው በአንድ ጥያቄ የምናቆማችሁ ማለት ነው። በአንድ ጥያቄ እንደዚህ ማለት ነው። ዘመንህን ሁሉ ስትደነግጥበት የምትኖርበትን ጥያቄ እንደዚህ ጠይቀህና አንዳችሁ ለአንዳችሁ አትመሰክሩም። ያው ስትገናኙ ቲክታክ ላይ 95 በመቶ 98 በመቶ 90 በመቶ ኦርቶዶክሳዊ ከሉትራውያን ጋር ሉትራውያን ከኦርቶዶክሳውያን ጋር ይቀራረባሉ ብሎ የማለት የቡና ወሬ ታወራላችሁ። ግን ኦርቶዶክሳዊ አንተ ምንም አታውቅም እኮ ሲጀመር። አንተ ጉረኛ ነህ። ጉራ ብቻ ነው። አንተ ምን ዕውቀት አለ ሲጀመር? አንተ ወንድም ማለት እናት ቁርስ ሰጥተዋል አይደል? ትምህርት ቤት ሂድ፣ ወደ ትምህርት ቤት እሺ። እና እርስ በርስ ሲገናኙ ያው ከመፎጋገር ያለፈ ነገር የለም ማለት ነው። እንዲህ አይነት አጣብቂኝ ጥያቄ እንደሚመጣባችሁ ማወቅ ነበረባችሁ ብለን እንላለን። ኦኬ አዎ። አንድ ሉተራዊ የሆነ ሰው መጥቶ ኦርቶዶክስ በደብተራ ትምህርት ድናለች ብሎ የሚል ሰው ካለ ይምጣና ከኔና ከመርጌታ ጋር ያወራል። ሌላ ሁለት ሉተራውያን መጥተው መረዳዳት ይችላሉ። እኔና መርጌታ ደግሞ ወጥረን እንጠይቀዋለን ያንን ማለት ነው። ምክንያቱም በደብተራዎቹ ትምህርት አድገንበታልና ሉተራዊ ሆኖ ቢመጣ እንጠይቃለን። የኦርቶዶክስ ነገረ ድነት ትምህርቷ የጠራ ነው። አዎ ድናለች ኦርቶዶክስ ብለን የምትለን ከሆነ እንጠይቃለን እኛ። ምክንያቱስ የቤተ ክርስቲያኒቱ አገልጋዮች የነበርን ሰዎች ነን። እማዬ ድረሽልኝ ብለህ እስክትል ድረስ እንጠይቃለን ሉተራዊ ወንድማችን ማለት ነው። ስለ ኦርቶዶክስ ነገረ ድነት እመሰክራለሁ ብለህ ካልክ ማለት ነው። ኦርቶዶክሳውያን ድነዋል ብሎ የሚለው እመሰክራለሁ ብለህ ካልክ ይህንን አምነህበት ግባ። እውቀት ያላችሁ ሰዎች ማለት ነው። አይ እንደዚሁም ደግሞ ኦርቶዶክሳዊ ሆኖ ሉተራውያን ድነዋል ብሎ የሚልም ከሆነ ይምጣ። እኛ የወንጌል አማኞች ስለሆንን እንጠይቀዋለን አሁን ማለት ነው። እና ይሄው ነው። ጸጋ ይብዛላችሁ። ግርምሽዬ እንኳን ደህና መጣ። ኤርሚሻ ሰላም ላንተ የሆነ ወንድምነት ሰላም አለውኝ። ኤርሚዬ የተወደድክ ሁሉ ሰላም ነው? ደህና ነን ጌታ ይመስገን። ሁላችሁንም በጌታ ሰላም ብያችኋለሁ። ወንድሜ ታዴ ፋየር ሚል ፈየራ እሺ። መሪ ሰላም ለእርሶ ይሁን። ሰላም ኖት? ሁላችሁንም ሰላም ብያችኋለሁ። አንድ ደቂቃ ብቻ ኮፒ ሊንክ ሼር ቢደረግ ከ15 በላይ እናደርጋለን እና በደንብ ኮፒ ሊንክ ሼር ይደረግ። ጌታ ተባርካችሁ። 8 ልታጠጋጋው አይደለም እና የድነት ጉዳይ በፐርሰንት የምንገልጸው አይደለም። ይሄንን ኦፊሻሊ እዚህ ፕላትፎርም ላይ ሲሉት ስለነበረ ነው ያንን ቃል የምንጠቀመው። ይሄን ያህል ፐርሰንት በፐርሰንት የሚገለጽ ድነት ሲጀመር መጽሐፍ ቅዱሳዊም አይደለም። ስለዚህ በዚህ ጉዳይ ላይ በደንብ ክሊር ታደርጋላችሁ ብለን እናምናለን። ገብታችሁ ማለት ነው። በደንብ ለመጠየቅ ዝግጁ መሆንም መቻል አለበት። አንዳንዴ ዝም ብሎ መሰረት የሌለው ነገር ከመናገር ለመመለስም ደግሞ ዝግጁ መሆን መቻል አለባችሁ እና ኦርቶዶክሳውያን ሉተራውያን ድነዋል የምትሉ ከሆነ በኮሜንት ንገሩን። የምንላችሁ እኮ ለመሳብ ነው። አትሊስት ሪኩዌስት መላክ ካልቻላችሁ፣ ሉተራውያንም ደግሞ ኦርቶዶክሳውያን ድነዋል ብላችሁ የምትሉን ከሆነ ኮሜንት ስር ድነዋል ብላችሁ የምትሉ ከሆነ ገስት ደግሞ እንስባችሁና እንጠይቃችኋለን ማለት ነው። ከዛ ውጪ ገብታችሁ ሌላ እሱ አይሆንም። ተባረኩ፣ ጸጋ ይብዛላችሁ። ሌሎች እንኳን ደህና መጣችሁ እያደረጋችሁ ነው ያላችሁ። በደንብ ኮፒ ሊንክ ሼር ይደረግ ቤቱ። ተባረክ፣ ጸጋ ይብዛልህ። ኤርሚዬ ቀጥል። ቴንኪው ወንድምነት ግርምሽዬ፣ ጸጋ ይብዛልህ። ቴንኪው። ተባረኩ ወገኖች። ልብ በሉ
በምድሪቱ ላይ ያለችዋ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በምድሪቱ ላይ ማለት በኢትዮጵያ ምድር ላይ ያለችዋ ከኢትዮጵያም ውጭ ያሉቱ ማለት ነው። በተለይ ደግሞ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ካሪዝማቲክ ስለሆነች እንደኔ ፔንቴኮስታልነትን ስታጣጥል ስትረግም ስትሳደብ ስለማትውል በጌታ በኢየሱስ ክርስቶስ በማመን ንስሐና የኃጢአት ስርየትን ያገኙ ወገኖቼ ናቸው፣ እኔም ወገናቸው ነኝ። ስለዚህ ምድሪቱ ላይ ያለችዋ ቤተክርስቲያን ወንጌላዊት መካነ ኢየሱስ ቤተክርስቲያን በጉባኤዎቿ ረጅም ዓመታት የተገለገልኩባት በመድረኮቿም ላይ ባገኘሁት ጥቂት መድረኮች ቆሜ አገልግዬባታለሁ። በገርጂ መካነ ኢየሱስ ቤተክርስቲያን የወጣቶች ፕሮግራም ላይ፣ በሱሉልታ ቤተል መካነ ኢየሱስ ቤተክርስቲያን ላይ 2 የእሁድ ጉባኤዎች፣ እንደዚሁም በቤተል መካነ ኢየሱስ ቤተክርስቲያን ነቄስ አያሌው ያሉበት ጋር ማናቸው ቄስ በላይ እሳቸው ቤት በነበረ ፕሮግራም ላይ አገልግያለሁ። ልብ በሉ። ስለዚህ አሁን ስለምን የሚወራ ስለምንድን ነው ማለት እታች ወረድ፣ አንተ እታች ወረድ እና በምድሪቱ ላይ ያለችዋ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የኔ ናት፣ የግርምሽ ናት፣ የመርጌታ ናት፣ የታዶ ናት። ኦኬ፣ ነገረ ድነት ትምህርቷንም እናውቃለን። በኦርቶዶክስ የነገረ ድነት ትምህርት አምናለሁኝ። የኦርቶዶክስ ነገረ ድነት ትምህርታቸው 100% የጠራ ነው ብላ በመቃብር አፈር በጥብጠህና ተቀብተህ ትድናለህ ብሎ የሚል የደብተራን ትምህርት እቀበላለሁ ስትል አልሰማሁም። እስከምሰማ ድረስ ግን የኔ ነች ብዬ እላለሁ። አይ ልክ ነው፣ ኦርቶዶክሳውያንም ድነዋል፣ በማርያምም በማመን ሰው መንግስተ ሰማያት ይገባል፣ በተክለ ሃይማኖትም ተቅማጥና በመቃብር ማፈር በማመን ሰው መንግስተ ሰማያት አምኖ መግባት ይችላል ብላ ስትል መግለጫ ስትሰጥ ያኔ እውነትም መካነ ኢየሱስ የኔ አይደለችም ብዬ እንድል ይገደዳል ማለት ነው። እስካሁኑ ግን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የእኛ ቤተክርስቲያን ናት። በኢትዮጵያ የወንጌል አማኞች ካውንስል ውስጥ ፋና ወጊ ግንባር ቀደም የሆነች ቤተክርስቲያን ናት። ኦኬ፣ እንደውም በኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ህብረት ታሪክ ውስጥ እናት ቤተክርስቲያን ከተባለች መባል ያለባት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ነች። ከምስረታዋም ጀምሮ ቀደምት ናት። በመከራውም ዘመን የነሙሉ ወንጌል ቤተክርስቲያን፣ የሌሎቹ ገነት ቸርች፣ ህይወት ብርሃን፣ አማኑኤል ምናምን ነገር የተባሉት በሙሉ በተለይ እንደነሙሉ ወንጌል አይነቶቹ አዳራሾቻችን በደርግ ባለስልጣናት ሲዘጉ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስላልተዘጋች እዛ ነበረ ህብረት ይደረግ የነበረው። በመከራ ውስጥ ያለፉ አባቶቻችን ዛሬም ጭምራሉ። አቤት! አዎ፣ የእንጦጦ መካነ ኢየሱስ ቤተክርስቲያን ስንቱን የኢትዮጵያ የወንጌል አማኞችን የአማኑኤልን፣ የህይወት ብርሃንን፣ የሙሉ ወንጌልን፣ የመሰረተ ክርስቶስን አብያተ ክርስቲያናት አገልጋዮች አቅፋ በዚያን ጊዜ አብራ የነበረች ቤተክርስቲያን ናት። ኦኬ፣ በዛን ጊዜ እንደውም የኢትዮጵያ ኦርቶዶክስ ቤተክርስቲያን መካነ ኢየሱስን መናፍቅ እያለች ነበር ትጠራ የነበረው። ከውጭ በምዕራባውያን ተገዝታ የመጣች ቤተክርስቲያን እያለች ነበር ስትሳደብ የነበረችው ማለት ነው። ኦፊሻሊ ቤተክርስቲያኒቱ መናፍቃን እያለች ነበር ስትል የነበረው። እነ ቄስ ማናቸው? ታዶ ማነው? ሶሪ ታዶ ወይ ግርምሽዬ ወይ ፈየራ ስማቸው እንድታስታውሱኝ። ማንቱምሳ ናቸው መከራ የደረሰባቸው በደርግ። ማንቱምሳ ነው የሚባሉት። ግርምሽ ታዶ አላችሁ? ድምጽ ይሰማል? እሺ፣ ጉዲና ቱምሳን መከራ ሲያሳዩቸው ከነበሩት ሰዎች መካከል አብዛኞቹ የኦርቶዶክስ እምነት ተከታይ የነበሩ ናቸው። በደርግ ቢገደሉም አይ ቲንክ በደርግ መሰለኝ የተገደሉት ማን ናቸው? ጉዲና ቱምሳ የመካነ ኢየሱስ ቤተክርስቲያን አገልጋይ አይደሉ ወይ?
አሁን እነዚህ የባጃጆቹ ሉተራውያንን ብለው የሚሉ እዚህ ቲክቶክ ላይ ብቅ ያሉት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከሙሉ ወንጌል ጋር ምንም አይነት ህብረት የላትም። ከህይወት ብርሃን ጋርም ምንም አይነት ህብረትም ቅንጅትም የመንፈስም አንድነት የለንም፣ ከመሰረተ ክርስቶስም ጋራ የለንም ብለው የመጡት እነኚህ ወፍ ዘራሽ አጋንንት የዘራቸው ሰዎች እነሱ በምድሪቱ ላይ ያለችዋን የምናውቃትን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን እንድንጠላ ለማድረግ ነበር። ምክራቸው ግን ፈርሷል። እኛ በእነሱ ስንፍና ምክንያት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን አንጠላም። አሁን ድነዋል። ለኦርቶዶክሳውያን ወንጌል መስበክ ብላስፌሚ ነው እያሉ ያሉት እነሱ ናቸው እንጂ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ለኦርቶዶክሳውያንም ለካቶሊካውያንም ለሰው ዘር ሁሉ ወንጌል መስበክ ብላስፌሚ ነው ብላ አላለችም። ወንጌላውያኑም የሆኑ ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አሁን ሪሰንት የሚያገለግሉ ልክ በኮልፌ ቃልዮት ቤተክርስቲያን ኮልፌ መካነ ኢየሱስ ቤተክርስቲያን ላይ ወንጌላዊ የነበረው ወንጌላዊ አብዱል ሰመድ በባለፈው መጥቶ ተናግሯል። እነ ወንጌላዊ ሁሴን ሁሉ መጥተው ተናግረዋል። አሁን ባለችው ምድሪቱ ላይ ባለችው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላውያን ናቸው። እነ ወንጌላዊ ናቲ ኢዩኤል እጅግ የማገብረው እጅግ የምንወደው ወንድማችን በአሜሪካ ሀገር ወንጌላዊ ነው። የመካነ ኢየሱስ ቤተክርስቲያን አብሮን ከእኔ ጋራ በፌስቡክ ላይ ሁሉ ጭምር ለብዙ ኦርቶዶክሳውያን ወደ መዳን እንዲመጡ ወንጌል የሰበከ ወንድም ነው። እሺ አሁን ፈዬ ራዚ መጥቷል። ፈዬ እንዴት ነህ? ሰላም ነው? እንኳን ደህና መጣ። እግዚአብሔር ይመስገን። ድምጼ ይሰማል? አዎ ይሰማል። ከሉትራውያን አይደል? ፈዬ ከሉትራውያን አይደል? ኔትወርክ ነቅዬ ነው ድግም ችግር የለም። እሺ ከሉትራውያን አይደል? አዎ መካነ ኢየሱስ ነኝ። እሺ መሬቷ ላይ ካለችው ማለት ነው። የቲክቶክ የባጃጇ አይደለችም። ትክክል። ኦኬ። ስለዚህ ኦርቶዶክሳውያን ወገኖች ድነዋል ብለህ ታምናለህ አንተ? ኧረ በጭራሽ ወንጌል እየሰበክን አይደል እንዴ? ወተን የመዳን መንገድ ኢየሱስ ክርስቶስ ብቻ እንደሆነ እኮ አትቀበልም። እንዴት ነው ድነዋል ብለን መናገር የምንችለው? ቴንኪው። እችን መካነ ኢየሱስ ነው እኛ የምናውቀው። እንደ ፈዬ አይነቶቹን ወንድሞች ነው እኛ የምናውቀው። ለምን? ለሰው ልጆች ሁሉ ድነት ሰው በክርስቶስ ኢየሱስ በማመን የኃጢአትን ይቅርታ ማግኘት አለባቸው ብላ ወንጌል የምትሰብክ ማለት ነው። ስለዚህ እንደነ ፈዬ አይነቶቹን ወንድም ነው እኛ የምናውቀው እንጂ ለኦርቶዶክሳውያን ወንጌል መስበክ ብላስፌሚ ነው የሚባለው ባለ 3 እግሯ ባጃጅ የባጃጅ ሹፌሩ የተባለው ሰውዬ ብላስፌሚ ነው ብሎ ያለው የመሰረተውን አዲስ ቲክታክ ላይ የተፈጠረ ሉትራዊ አናቅም። የምድራችን ላይ ያለችዋ ፈዬ በአባልነት የተመዘገበባት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በየትኛውም ማህበረ ምዕመናኖች ውስጥ ባሉት የወንጌል ስርጭት ክፍል አለ። ምን ሊያረጉ? የማንጎ ፍሬ ሊያበጥሩ የወንጌል ስርጭት ክፍሉ የተዘጋጀው የአገልግሎት ዘርፍ ክፍል አለ። የወንጌል ስርጭት ምን ለማድረግ? ወንጌል ለመመስከር ነው። ለማ? ለሰው ዘር በሙሉ መዳንን ላላገኘ ለሰው ዘር በሙሉ ፈያውን ማይኩን አንሳ። አንተ ባለህበት ማህበረ ምዕመን የወንጌል ስርጭት ክፍል አለ አይደል? አገልጋዮች አሉ አይደል? አሉ። እኔም አለሁበት። ኤርሚ ምን እንደምታደርጉት እዛ ተሰብስባችሁ አምቧ ነው የምትጠጡት ወይስ ምን እንደምታደርጉት? ኧረ ወንጌልን ነው የምንሰብከው ለፍጥረት ሁሉ ኦርቶዶክስን ጨምሮ ለሙስሊሙም ጌታ ላልተቀበለ ሁሉ ማለት ነው። እና እያያችሁ ነው፣ እየሰማችሁ ነው ወንድሞች እናቶቼ። እና አሁን ከነዚህ ወንድሞቻችን ሊለዩን እኛ ለኦርቶዶክሳውያን ወንጌል ስለሰበክን በደለኛ በደል የምትበድሉ ነውረኞች
ብለው ይሉናል። ልክ እንደነፈየ ወንጌል ስለሰበክን ማለት ነው። ፈየራ ካለባት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የወንጌል ስርጭት ክፍል አለ። ስራቸው ተሰብስበው ወሬ ማውራት፣ አምቧ መጠጣት፣ ከኮቃቃ እየቀላቀሉ ወሬ ማውራት ሳይሆን ወንጌል ሊሰብኩ ነው። የአገልግሎቱ ዘርፍ የወንጌላውያን ክፍል አለ ማለት ነው። ቢሮ አለ። ስላልዳኑ መዳን ያስፈልጋቸዋል ብለው ለኦርቶዶክሳውያንም፣ ለካቶሊካውያንም፣ ለሙስሊሙም፣ ለፈዘዘ ጴንጤ ሙሉ ጭምር ይሰብካሉ ወንጌል። ለፈዘዘ ጴንጤ ማለት መዳኑን በክርስቶስ ኢየሱስ አምኖ ለእርግጠኛ ላልሆነ ጴንጤ ሁሉ ጭምር ነው የሚሰብኩት። እኛም የምንሰብከው እኔ እንግዲህ በጌታ ከሆንኩ ጊዜ ጀምሮ የወንጌል ሰባኪ ነኝ፣ ጌታ በሰጠኝ ጸጋ ማለት ነው። አውትሪች አደባባይ ላይ ወጥቼ ስሰብክ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮችን ስንት ጊዜ አግኝቻለሁ። ምን ሲያደርጉ? ወንጌል እየዞሩ ሲሰብኩ። እሺ ወንድማችን ፈየም ሆነ እኔ እዚህ ያለን ወንድሞች ይህን እያልን ነው። ኦርቶዶክሳውያኑ ቅድም መምህር ዳዊት ቀሲስ ዳዊት ገብቶ ሉተራውያን ድነዋል ብዬ ስለው ኧረ በፍጹም አልዳኑም፣ ኤርሚያስ ከየት አምጥተህ ነው ምን እንደምታወራው ነው ያለኝ። ቄሱ ገብቶ ቅድም ማለት ነው። ቄሱ ቅድም ገብቶ ሉተራውያን አዎ በፍጹም አልዳኑም ድነዋልም ብለን አናምንም አለ። ሌላኛውም ሰው ገብቶ ከኦሪየንታል ኦርቶዶክስ ቤተክርስቲያን ጥላ ስር የሌለ በሙሉ ካቶሊክም በለው ሉተራዊ ፔንቴኮስታልም ሆነ ማንም አልዳኑም ነው ያለው። ምን ትላላችሁ ኦርቶዶክሳውያን? ሉተራውያን ድነዋል? ኑ መስክሩ እንጂ ተመሰካከሩ እስኪ። ኑ ግቡና አንድ ኦርቶዶክሳዊና አንድ ሉተራዊ ገብቶ አንድ ኦርቶዶክሳዊ ፕሮቴስታንት ነው ሉተራዊው ድኗል ብሎ የሚል ይምጣና አንዱ ኦርቶዶክስ ደግሞ ሉተራዊው ድኗል፣ ሉተራዊው ደግሞ ኦርቶዶክስ ድኗል ብሎ ቢል እኛ ጋር ብትመሰካከሩ እኛ ብንጠይቃችሁ ጥያቄ አይመስላችሁም ወገኖቼ? እኛ ጥያቄ እንጠይቃችሁ እስኪ አንድ ኦርቶዶክስ መጥቶ ሉተራዊ ድኗል ይበለኝ፣ እኔ እከራከረዋለሁ። ያን ኦርቶዶክስ በማን ትምህርት ነው በየትኛው ትምህርት መንዝነ ነው ድነዋል ብለህ ያልከው ብዬ የቤተክርስቲያኒቱን ትምህርት ኦርቶዶክስ ስለማቅ እጠይቀዋለሁ ማለት ነው። እሺ ጉድ ይፈላል ማለት ነው ከዛ በኋላ ምክንያቱም እዚህ የሚያወራ ሰውዬ በሁለቱም ቤት ሲያገለግል የነበረ ሰው ነው። ሰይፌ ወደ ግራም ወደ ቀኝ የሚቆርጣል ልፈልጌ ነው ግራ መንገዴን። በድቁናዬም አገለግልሃለሁ፣ በወንጌላዊነቴም አገለግልሃለሁ። አታመልጥም ስልህ ከጄ አታመልጥም። ሉተራዊ ብትሆን በኦርቶዶክሳዊነቴ በድቁናዬ እጠይቅሃለሁ። ለዚህ ለክፉ ቀን ይሁን ብዬ አስቀምጥኩት ድቁና ያለ ማለት ነው። እጠይቅሃለሁ። ድነዋል ኦርቶዶክሳውያኑማ ድነዋል ብለህ ካልከኝ ድቁናዬን ላፍ አድርጌ አውጥቼ እጠይቅሃለሁ፣ በድቁናዬ አጫውትሃለሁ ማለት ነው። አይ ኦርቶዶክሳዊ ደግሞ ድነዋል ማነው አልዳኑም፣ መካኒስቶች አልዳኑም ወይ ድነዋል ብለህ የምትል ከሆነ በወንጌላዊነቴ እጠይቅሃለሁ። ድቁናውን ከኦርቶዶክስ ነው የተቀበልኩት፣ ወንጌላዊነቱን ከጌታ ከኢየሱስ ነው የተቀበልኩት። ደስ አይልም? አዎ ናግባ ሉተራዊ ነኝ ብለህ ያልከው ለዓለም ናግባና ተጠይቁ። ይኸው ቤቱ ክፍት ነው። ማንም ሉተራዊ የሆነ ሰው መጥቶ ማውራት ይችላል። ፈዬ ይኸው እዚህ አለ። በምድሪቱ ያለችው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የእኔ ቤተክርስቲያን ናት። ፈዬ እዛ የሚያገለግል ወንድም ነው። በወንጌል ስርጭት ጠየቅኩትኝ። ኦርቶዶክሳውያን ድነዋል ብዬ ስለው አልዳኑም፣ ወንጌል እየሰበክናቸው ነው አለ። እንደኔ ወንጌል እየሰበከ ነው ወንድሜ ማለት ነው። ብራዘር ይሄ ነው የኛ ወንድም። እችነች የኛ ቤተክርስቲያን ወንጌላዊት መካነ ኢየሱስ ቤተክርስቲያን ለህዝብ ወንጌል የምትሰብክ ማለት ነው። ኑ ተመሰካከሩ። ሁለት ቦታ አለ። ኑ ተመሰካከሩ እስኪ። እናንተ ስታወጉ እኛ እንስማችሁ፣ እናድምጥ፣ እንታዘብ፣ እንገረም። ዋው ይገርማል። ይሄኛውን እይታ አላየሁትም ነበር። አንተዬ ለካ ኦርቶዶክሳውያን ድነዋል ማለት ነው። የመሰከረላቸው ሉተራዊ ነው ብላችሁ አስብሉን። ኑ ግቡ፣ ሁለታችሁም ኑ ግቡ። ርዕሱ ስለረዘመብኝ ነው እዚህ ጋር እንትን ያልኩት። ጥያቄው
ስራ ልገባ ስለሆነ ችግር የለው። ትንሽ ነገር ልናገር ብዬ ነው። ፈቃደኛ ኧረ ከሆንክ። በደምብ እሺ። ፈዬ እሺ፣ ተባረኩ። በጣም ደስ ይላል። ጌታ እየተጠቀመባችሁ እንደሆነ እረዳለሁ፣ እከታተላለሁ። በርቱ። እንደዚህ ያው ለማድከም የሚሞክሩ ነገሮች አሉ። ያው እንቅፋት አይታጣም። ዋናው ግን ወንጌል መሰበክ አለበት ነው። ስለ ኢየሱስ መስበክ አለብን። እወዳችኋለሁ። ተባረኩ ለማለት ነው። ቴንክ ዩ ወንድሜ ፈዬ፣ ጸጋ ይብዛልህ፣ በርታ። እንደነኛ አይነትን የወንጌል ጠላቶች፣ የትውልድ አረሞች እድል ፈንታ መስጠት የለብንም። በአንድነት ቆመናል ከኦርቶዶክሳውያኑ ጋር ብሎ በሚል 98% ሉተራውያኑ ለእኛ ነው የሚቀርበው ብሎ የሚል አንድ ደብተራ ምስክርነት ሰጥቷቸው ከበስተኋላው በኩል ተሰልፎ በመተቱና በአስማቱ የሚነዳቸው ሰዎች አሉ፣ እዚህ ቲክታክ ላይ ማለት ነው። በምን ዋልኩኝ? በመተቱና በአስማቱ። ሰውየው አስማተኛ ሰው ስለሆነ ማለት ነው። እና የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከሙሉ ወንጌል ከፔንቴኮስታሉ ከሙሉ ወንጌልና ከነመሰረ ክርስቶስ ከነቃለ ሕይወትና ከሌሎቹ ይልቅ ለእኛ ለኦርቶዶክሳውያን ትቀርባላችሁ ብሎ በሚል በዳቦ ሳይሆን በውሸት ወሬ ተደልለው በአስማቱም በምኑም ይዟቸዋል ይመስለኛል። ለእንደነሱ አይነት እድል ፈንታ መስጠት የለብንም ለማለት ነው። ቴንኪ ወንድማችን ፈዬ፣ ጸጋ ይብዛልህ። ሌሎች ካላችሁ መምጣት ትችላላችሁ ለማለት እወዳለሁ። ቢኒያ ወንድምነት፣ ኤፍዬ እንኳን ደህና መጣችሁ። ይኸው ቤቱ ክፍት ነው። ኦርቶዶክሳዊ ሰው መጥቶ ሉተራውያን ድነዋል ወይ ብለን እየጠየቅን ነው። ሉተራዊ ደግሞ የሆነ ሰው ከገባ ኦርቶዶክሳውያኑ ድነዋል ወይ ብለን እየጠየቅን ነው። ስለዚህ ከሉተራውያን አንድ ከኦርቶዶክሳውያን ሁለት ሰዎች ገብተው ሉተራውያኑ አልዳኑም ብለዋል። ፈዬም ደግሞ ከወንጌላዊት መካነ ኢየሱስ ቤተክርስቲያን ስለሆነ አልዳኑም፣ እንዲድኑ ወንጌል እየሰበክን ነው ብለዋል። እናንተ ምን ትላላችሁ? እናንተ ምን ትላላችሁ? ኦርቶዶክሳውያን ማናችሁ መመስከር ትችላላችሁ። መጣችሁ ሉተራውያን ድነዋል። ለምን ፈራችሁት? ለምን ፈራችሁ? ኑና መስክሩ። አንድ ፔንቴኮስታል የሆነና አንድ ሉተራዊ የሆነ ወንድም ገስት ላይ እኮ ሲነጋገሩ ኦርቶዶክሳዊ በሙሉ እጅ እስኪያብጥ ድረስ ኮሜንት የምታደርገው ለሉተራዊው ነው። አይዞህ አንተ ወደኛ ነህ፣ አድልተሃል፣ መቀመጫ ወደኛ ቦታ አካባቢ ላይ ነው ያለው፣ ትከርሻ ሰፋ ሰፋ ብሏል ወደኛ አካባቢ እያልክ እኮ ኮሜንት ላይ አበሳን ስጠብስ የምትውለው ኦርቶዶክሳዊ ናና አሁን እዚህ አውራ፣ ናና እዚህ አውራ። አታደርጉትም። መድኃኒዓለም ምስክሬ ነው። አታደርገውም። እዚህ ለምን? በእውቀት እንጠይቃለን። ጉረኛ ምናምን ነገር የፈለጋችሁት ልትሉ ትችላላችሁ። እዚህ መጥተህ የሚጠይቀ ሰውዬ ዲያቆንም ወንጌላዊም የሆነ ሰው ነው የሚጠይቀ። ኦርቶዶክስን አውቃታለሁ ብለህ እንዳትል፣ እንደኔ አልቀደስክባትም ብራዘር። እኔ ቅዳሴ ጸበል ስሰጥ በማንቆርቆሪያ ውሃ ጠጥተህ ስትሄድ የነበርክ ሰውዬ ነህ። አታውቃትም ኦርቶዶክስን፣ እንደ መርጌታ አታውቃትም። አይ መካነ ኢየሱስ ቤተክርስቲያን አውቃታለሁ ከአንተ በላይ እንዳትል ኦርቶዶክሳዊ፣ እኔ ወንጌላዊ ነኝ፣ ከኔ በላይ አታውቃትም። በቤተክርስቲያኒቱ መድረኮች ላይ ቆሜ ሰብኬባታለሁ። ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን መስበክ ብቻ አይደለም፣ በጉባኤዎቿ ለረጅም ዓመታት ተገልግያለሁ። ኑ ግቡ። የአባቶች አምላክ ይፋረደኛል። ኑ ግቡ። በእውቀት ነው። አንድ ሰው ማይክ አይከፍትም፣ ጫጫታ የለም። እስቲ አንዳችሁ ለአንዳችሁ ምስክርነት ስጡ። አንድ ሉተራዊ የሆነ ሰው ኦርቶዶክሳዊ ድናለች ብሎ ይበል። የጥያቄ ናዳ እላው ላይ መብረቃዊ ጥቃት ልክ እስራኤል በኢራን ላይ እንዳወረደችው አይነት ሳወርድብት አለ። ጥያቄ ማለት ነው። ጥያቄ አስበህበት ግባ። እንደዚሁም አንድ ኦርቶዶክሳዊ እስቲ ሉተራውያን ድነዋል ይበል። ነው እንዴ? እህትየው ተቀዷል እንዴ? ሰማኔ ዝም ብዬ ነው ታዲያ እየለፋ ያለው ጥይት
ኧረ እኔ ገላጊኝ እኔ በቃ ልተኛ። ታዲያ እንደዛማ ከሆነ ተቀዷል እንዴ? ሰማ አይ ተቀደደ እኮ ሰማ ነው ኤርምዬ። በእውነት አንተ ተኝተህ ነበር። ሰማ ነው ተቀዷል ነው እንዴ? ያላቻ ጋብቻ ነበር። በየቦታው ደግሞ በየሳምንቱ እኮ ነው የሚቀደደው። አዎ ሌላ የሚያጋባቸው ነገር ደግሞ እስካልመጣ ድረስ እንግዲህ ሰማ ነው ተቀዷል ለጊዜው። አልዳንክም ተባባሉ። አይ መዳን ሳብጀክቲቭ እና ኦብጀክቲቭ ራሱ ወጥቶለታል። ኧረ ቆይ ልክልሃለሁ ታየዋለክ። ኧረ በመድኃኒዓለም እህትዬው ምን ሆነሽ ነው ግን? ይሄን የመዳን ሳብጀክቲቭ የመዳን ኦብጀክቲቭ ተብሎ መዳንን ወንጌልን ግራመር አድርገውታል። አዎ በጣም የሚገርም ሰው ሁሉ ግራ ነው የተጋባው። እንደው የገቡበት ቤት ባለቤት ራሱ ግራ ገባው። እሰይ 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 በእውነት መድኃኒዓለም ግራ ያጋባልኝ። አሁን በእውነት እንደዚህ ነው እንጂ ግራ ይጋቡ እንጂ ድሮስ መቼ ቀኝ ተጋቡና በስሜታዊነት በግልብነት ላይ የተመሰረተ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን የማይወክሉ ወጣው ለኦርቶዶክሳውያን ወንጌል መስበክ ብላስፌሚ ነው ብለው የሚሉ ሰዎች ያው በእውነተኛ ወንድማችን ሚዩት አድርገው ቴንክ ዩ። እና ለካ እንደዛ ነው። ኦኬ እሺ መልካም ጥሩ ግራ የመጋባት ዘመን ይሆንላችሁ። ኦኬ ዩዘር እሺ ኬት ቤተ እምነት ነው? ዩዘር አሁን ማይክን ሚዩት አድርገው ያልኩ ሰው። እሺ ጤና ይስጥልኝ ኤርሚያስ፣ እንዴት ነህ? ሰላም ነው? ለምን በዋናው አካውንት አትመጣም? ደምረው ለምን ብሎክ አደረከኝ? በዋናው አካውንት ኧረ እኔ አላረኩ። ማን ያለው? አሁን ብሎክ ነኝ። ይኸው ወይት በቃ ብሎክ ለምን ትዋሻለህ? አትደጋግም። አንተ እኔ ውሸታም አይደለሁም። ዝም ብለህ እሺ ከብሎክ ፍታ። ይኸው ከብሎክ ሚዩት አድርገው። እኔ ብሎክ አላደረኩም። ሌሎች ወንድሞች አድርገው ከሆነ ሚዩት አድርገው። እህትየው እስኪ ዩት ግቡትና እዩት። እኔ አላልኩም። ለምን አደርጋለሁ? ተደርጓል። ማን ያደረገው? ያደረገውን ሰው ንገሪኝ። አያር ላይ ኤርሚያስ ሚዩት አድርግ። ማን ያደረገው? አንተ ሚዩት አድርግ። እልክልሃለሁ። እሺ ላኪው በውስጥ ያደረገውን ሰው ማለት ነው። ቴንክ ዩ። ይኸው እኔ አስወጥቻለሁ በዋናው አካውንት ክና እኔ ነኝ ያደረኩት። ግን እኔ እንዳደረኩት ነገር እዚሁ እኔ ነኝ ወይስ ሌላ ሰው ነው? አይ ሌላ ሰው። ቴንክ ዩ። ላኪው ማን አንተ ያደረከኝ እሱ ለነገሩ ነው አይመለከተኝ። ስክሪንሾት አድርጊውና አምጪ። የዚህን ሰው ውሸታምነት አጋልጠዋለሁ። እኔውላል በዛኛው ና ዝም ብለህ አትጩ። በዛኛው አጋልጠኝ። በዛኛው ና እህትዬ ስክሪንሾት አድርገሽ አምጪው። አንተን ያደረከኝ ብሏል። ምን ያህል ውሸታም ሰው እንደሆነ አሳየዋለሁ። ሰላም ኤርምዬ፣ አንዴ ስክሪንሾት ካወጣችሁ አንዴ ከፈታችሁ ስክሪንሾት ለማድረግ አይመችም መልሶ ነው እንዴ? ፈተሽዋል? እህትዬው ፈትቻለሁ። ልኬልሃለሁ ከመፍታቴ በፊት። ቴንክ ዩ። ተባረክ የኔ እህት። አንተ ነህ ብሏል። ኦኬ ታለ ስልኬ ኤፍራት ና ተመልሰህ ደምረው ና ግባ። ደምረውን ሼር አድርጉት እና ግባ። በዛኛው አካውንትም ይሁን በኖርማሉም ቢሆን ማለት ነው። ኢንቫይት ለምን አረከኝ ኤርሚያስ? ቆይ ታች ኮሜንት ስጽፍ ስላየው ነው። ከፈለክ ማውረድ ትችላለህ። ጾመኛ ስለሆንኩኝ በኮሜንት ነው መሳደብ የምችለው እኔ። ኦኬ በአፉ አያወራም ጾመኛ ስለሆነ ማለት ነው። እሺ ልብ በሉ ወገኖች፣ ደምረው የሚባል ሰው ምን ያህል ውሸታም መሆኑን እንድታውቁ እዩ። ካሜራ ስከፍት አንተ ነህ ያደረከኝ አለ። እኔ አላደረኩም አልኩት። ያደረገው ሰው ሴትም ትሁን ወንድ ያደረገው ትክክል ነው። ካደረገው ትክክል ነው። ግን እኔ እንዳላደረኩት እህትየው ሜርሲ
ስክሪንሾት አድርጋ ላከችልኝ። ደምረውን ማን ያደረገው ብሎክ ቤካ ነው። ቤካ የማረጉ ትክክል አይደለም፣ ትክክል ነው። ግን እኔ አላደረኩትም። ልብ በሉ አያችሁ፣ እኔ አላደረኩትም። እዚህ ቤት ውስጥ ሞዴሬተር የሰጣቸው ሰዎች በሙሉ ብሎክ ያደረጉት ነገር በሙሉ ትክክል ነው። ለምንድን ነው ያደረጋችሁት ብዬ አልልም። እዚህ ጋር ገኒ ያደርጋለች ብሎክ፣ ገነት ገረመው አለች እዚሁ። ብሩኬ አድርጓል። መሲ ኦፊሻል አድርጋለች፣ መሲ አድርጋለች። ቤካ አድርጓል፣ መሲ አድርጋለች። እህትየው ሜርሲ ብታደርግ እዚህ ቤት ውስጥ ሞዴሬተር ያላቸው ቢኒያ ቢያደርግ ለምንድን ነው ያደረግከው አንተ ማትረባ እናንተን ብሎ አልላቸው። ለምን ቀድሞውንም አምኜ ነው የሰጠሁት። ስለዚህ አንተ ነው ያደረከኝ ሲል ነበር። እኔ አላደረኩም ብዬ ስለው አንተ ራስህ ነበር ያለ። ተናገር እውነቱን ይላል ብሎክ ያደረገው ሰው አይልም። ቤካ ነው ያደረገው። ቴንኪዩ ቤካ ወንድምነት፣ ጌታ እግዚአብሔር ይባርክ። እንኳንም ብሎክ አደረከው። አየህ ከዚህ ብሎክ ነው የተፈታኸው። ደምረው ግን አንተ ተዋሽ ነበር። ያው ድሮም ወደ ውሸት በደንብ ወደሚወራበት ውሸቱም እንደ መጠጥ መጠጡም እንደ ውሸት ወደሚጠጣበት ስለሆነ ሄድከው። እውነት የለም በእውነት ላይ ስላልቆምክ ጩኸት አበዛ ማለት ነው። ያው ወንድምነት ይሄንን ቤካ እንደዚህ ስላደረገ ወቅሰዋለሁ? በፍጹም በፍጹም። እንኳን ለወቅሰው ለምን እንዲያደረከው ብዬ እንኳን አይደለም። ጨርሻለሁ። ኦኬ ንግባ አኪ ሀበጥ እንተ ነገር ንግባ አኪ ሀበጥ እንተ ነገር ወደ ጥንቱ ነገር እንመለስ። ኦኬ ይኸው አይ ችግር የለውም፣ ግድ የላችሁም፣ ችግር የለም። እሺ ሉትራዊም የሆነ መካኒስም ማነሶሪ ኦርቶዶክስም የሆነ መግባት ይችላል። ጥያቄው ለኦርቶዶክሳውያኑ ሉትራውያን ድነዋል ወይ ነው። ሉትራውያን የሆነ ደግሞ ከገባ ኦርቶዶክሳውያኑ ድነዋል ወይ ነው። እሺ ቴንክ ዩ። ክርስቲያን ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ኦርቶዶክስ ነኝ። ጥያቄው ቀላል ስለሆነ ልመልስላችሁ ብዬ እኮ። ቴንክ ዩ። እሺ እሺ ጥያቄው ምንድን ነው? አይተዋል አይደል? እሺ ስለዚህ ታችሁ ረዳ አንተ እየቀለድክ ስለሆነ ማለት ነው። እሺ መልአከ ኃይል ቀሲስ እንኳን ደህና መጡ። ደህና ቆየ። ይሄ ጌታ ደህና ነህ? ደህና ነኝ እግዚአብሔር ይመስገን። አይ ንግባ ጥንተ ነገር ወደ ጥንተ ነገር ንግባ ብለህ ስትላት ነው የገባሁኝና ትርጉሟ እንዴት ነበረች ልታብራርልኝ ፈልጌ ነው። አጋጣሚ ነው እንዴት ነበረች? ወደ ቀደመ ነገራችን ማለት ነው። ተረጎሙት እኮ ሰው ራሱ ወደ ጥንተ ነገር ወደ ቀደመ ነገር። አንተ ስተት ያገኘ መስሎ ነበር የሚያወራው ሰው ግን ማን እንደሆነ አታውቀውም። ጠላህን ጠጣ። በሉተራውያኑ ቋንቋ ነው፣ በደብተራዎቹ ቋንቋ ነው እንጂ ወንድም ማለት። እሺ ሮቢ እንኳን ደህና መጣ። ሮቢ አሁን የገባው ሰው ሰላም እንዴት ነው? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆየ። ርዕሱን አይተዋል አይደል ወንድማችን? አዎ እድል ሰጠው እያወራ አልነበረም። እሺ ቤተ ኢትዮጵያ። እሺ እሺ እንኳን ደህና መጣ ወንድማችን። እንኳን ደህና ቆየ። ከየት ቤተ ክርስቲያን ነው? ከኦርቶዶክስ። እንኳን ደህና መጣ። እሺ ርዕሱን አይተዋል አይደል ወንድማችን? አዎ። ሉትራውያንን ታውቃቸዋለህ? አላውቃቸውም። አታውቃቸውም? ኦርቶዶክሳውያንስ ታውቃቸዋለህ? ኧረ በደንብ። የትኞቹን ኦርቶዶክሳውያን? እኛን። እናንተ እነማን ናችሁ? የነበርክበትን። እናንተ እነማን ናችሁ? አንተ የነበርክበት። እኔ የነበርኩት የት ነው? የትኛው ኦርቶዶክስ ላይ ነው? አንድ ኦርቶዶክስ ነው ያለው ታውቀዋለህ?
እኮ የትኛው ነው የሚባለው? ኦሪየንታል ምስራቃውያን፣ ኦርቶዶክስ ተዋህዶ እኮ ኦሪየንታል ምስራቃውያን። እሱን አንተ አውጣለት ስም። በቃ አታውቀውም ማለት ነው። ስለዚህ ጊዜ አትድከም ብራዘርዬ፣ በቃ አታውቀውም ማለት እኔ የነበርኩበት እኔ ልክ ነው ኦርቶዶክስ ነበርኩኝ። የኦርቶዶክስ ዲያቆን ሌላ ኦሪየንታል ወይስ ምስራቃውያን እኮ አልኩ። ኦርቶዶክስንም አታውቅም ማለት ነው። የኢትዮጵያ ኦርቶዶክስ ከየትኛው ነው የምትባለው? ከኦሪየንታል ወይስ ከምስራቃውያን ናት? ከኦሪየንታል። ከኦሪየንታል። ከኦሪየንታል ውስጥ እህት አብያተ ክርስቲያናት አሉ አይደል? አሉ። አዎ። ስንት ናቸው? 5 ማማን ናቸው? አፍጋኒስታን ጥራቸው ተረበ። አፍጋኒስታን፣ ቻይና፣ ካዛኪስታን፣ ኡዝቤኪስታን በልታቸው ረድ ምን ነው ዛሬማ የተፈጠሩበትን ቀን እንዲረጉ ተማረግ እንዴ ቄሱ እንደዚህ የሆነ ግልብ እንትኑ ምንመኑ ምን ሊሆን ነው? ፓኪስታን አላለም። የኦሪየንታል ቤተክርስቲያን እንደዚህ ብላ አስተማረች የኢትዮጵያ ኦርቶዶክስ። የኦሪየንታል እህት ቤተክርስቲያናትን እንኳን ሳታቅ ነው ዝም ብለህ መጣህ ገስት የላከው ለማለት ነው። እሺ ቴንኪው ዘአማኑኤል እንኳን ደህና መጣህ ወይ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ብያለሁ። እሺ ሰላም ነው። ከየት ቤተ እምነት ነው? እሺ እንትን ማይክ አለ መሰለኝ፣ ኤርፎን አለ ይኮሻኮሻል። አስተካክለው። ቴንክ ዩ። ያስተጋባ ኖ ይኮሻኮሻል፣ ጆሮ ላይ ስለሚንቀሳቀስ ይኮሻኮሻል። አዎ አስረዋለሁ። እሺ ቴንክ ዩ። ሉትራውያንን ታውቃቸዋለህ? እሺ በነገራችን ላይ አምናለሁ። ቅድምም እየጠየቅ ነበርና ሉትራውያን ፔንቴኮስታል እያልክ ነበር። አሁን አናቂ ማስጠጣት ነው ወይስ ማስተማር ነው? ኖ ሉትራውያንን ታውቃቸዋለህ? እኔ ግን መሀል ሉትራውያን ማለት እኔ አንድ ፕሮቴስት ነው የሚመስለኝ። እንደውም አላውቅም። የሚገርም እሱን እንደውም ብታስረዳኝ መልካም ነው። ሉትራውያንን ታውቃቸዋለህ? ጥያቄ ነው። ካወቃቸው አውቃቸዋለሁ፣ ካላወቃቸውም አላውቃቸውም ነው ማለት ያለብህ። ሉተራውያንን ታውቃቸዋለህ? አላውቃቸውም። ቴንክ ዩ። ፔንቴኮስታሉንስ ታውቃቸዋለህ? እኔ ታርግልኝ ማለት ነው። እኔ በቃ ፕሮቴስት በሚለው ነው የማውቃቸውና ያው አጠቃላይ ታውቀን ፕሮቴስታንት ብሎ በሚለው ነው አጠቃላይ ማለት ነው። አዎ ፕሮቴስታንቱ ድኗል። እንትኑ ኤርፎን ይንኮሻኮሻል። እንዴት አድርጌ የሚቀጥለው ነው ማለት ነው? ኤርፎን በጣም ይንኮሻኮሻል። ህዝቡ ሁሉ ከታች እየጻፈ ነው። የምትናገረው ነገር ጥርት ብሎ እንዲሰማ ተመልሳል። ያ ቴንክ ዩ ኦኬ ቴንክ ዩ ወገኖች። አያ አንዳንዶቹ ሉትራውያን እና ፔንቴኮስታል እንኳን ብሎ የሚለውን አያውቁትም። እንኳን መዳናቸውን ሊመሰክሩላቸው ቀርቶ ማለት ነው። እንትኑ ግን ኤርሚዬ ቀደም ሰውየው ለማደናገር ገብቶ የነበረው ግን ትክክል ነህ። ምንም እንትን የለውም። ንግባ እኬ ሀበ ጥንተ ነገር ማለት ወደ ጥንተ ነገራችን እንመለስ ማለት ነው። እንዲሁ ለሌሎች ያው 400 ምናምን ሰው አሁን ይታየ። አሁን በዚህ 30 ሴኮንድ ነው የቀየረልኝ። 331 ነበረ የሚያሳየኝ። ሌላው ኮመንትም እየነገሩ የነበረ ሰዎች ለእርሶ ጊፍት ሲሰጥ አይጨምርም ምናምን እያሉኝ ነው ጊፍት። እሺ ቴንክ ዩ መርጌታ። አይ ለነገር እንደገባማ በጣም እርግጠኛ ስለሆንኩ ነው። የሉተራውያኑ ቋንቋ ነው ወይ አላለኝም እንዴ? ኦኬ እሺ ክርስቲያን። እሺ ቅድም አይ ቲንክ አይሰማም ነበር። አሁን ይሰማል? አዎ ስልክ ገብቶብኝ ነው። ይቅርታ ጥያቄውን ለመመለስ ፈልግ። ችግር የለውም። እኔ ኦርቶዶክስ ነኝ ብያለሁ። ከኦርቶዶክስ ነው። እሺ ሉትራውያንን ታውቃቸዋለህ? አዎ አውቃቸዋለሁ። ድነዋል? አልዳኑ። ለምን አልዳኑ?
ማለት ከኛ ፖይንት ኦፍ ቪው ነው የምነግርህ ከኢትዮጵያ ኦርቶዶክስ ተዋህዶ አስተምሮ አንጻር ከመጽሐፍ ቅዱስ አስተምሮት አንጻር ነው እንጂ። አይ ኦርቶዶክሳውያን ነው የሚለው ጥያቄው። አይ ጥያቄው ለኦርቶዶክሳውያን ነው። ስትመልስልኝ ለምን አልዳኑም ብዬ ስል የምትመልስልኝ ከመጽሐፍ ቅዱስ አንጻር እንጂ የምትመልስልኝ ከኦርቶዶክሳውያኑ አንጻር ነው። አንተ መመለስ የፈለግከው ትችላለህ፣ ከሁለቱም አንጻር ማለት ያው ኦርቶዶክስን መጽሐፍ ቅዱስን የምንረዳው በኦርቶዶክስ ቤተክርስቲያን ትምህርት ነው፣ በግሌ አይደለም። እሺ ያልዳኑበትን ምክንያት ንገረን። እህትየው ሜርሲ ትችላለሽ? በምን እንገናኝና ነው የኛ አስተምሮ እና የነሱ አስተምሮ ጭራሽ አይገናኝም። አውራት እህትየውን አውራት። እሺ ክርስቲያን የምትመልስልኝ ከኦርቶዶክስ አስተምሮ አንጻር ነው ከመጽሐፍ ቅዱስ? የኦርቶዶክስ ቤተክርስቲያን አስተምሮ ከመጽሐፍ ቅዱስ ነው የተቀዳው። ኦኬ፣ ስለዚህ የኦርቶዶክስ ከመጽሐፍ ቅዱስ በሚለው እናስተካክልልክ። ያ መጽሐፍ ቅዱስን የኔ ቤተክርስቲያን እንደምትረዳበት አድርጌ ነው የምነግርሽ ለማለት ነው፣ የኦርቶዶክሳውያን ስለተባለ። እሺ ላንተው ብዬ ነው ክሊር ያደረኩት። ሉትራውያን ሉትራውያን አልዳኑ ብለህናል። አዎ አልዳኑ፣ በእኛ ትምህርት አልዳኑ። አዎ የትኛው ትምህርት? ለምሳሌ የጌታችን ባህሪ ይከፍላሉ እነሱ፣ እኛ ደግሞ አንከፍልም። ምን ብለው ነው የሚከፍሉት? እነሱ አንድ አካል ሁለት ባህሪ ነው ሲሉ፣ እኛ ደግሞ አንድ አካል አንድ ባህሪ ነው እንላለን። አንደኛው ልዩነታችሁ ይሄ ነው። አልዳኑበትም ብለህ የተናገርኩበት አንቺ የምትፈልጊውን ርዕስ መጥቀስ ትችላለሽ፣ ልዩነታችንን እነግርሻለሁ ከዚህ በተጨማሪ ማለት ነው። ኦኬ፣ ፕላትፎርሙ ላይ አክቲቭ ነክ? እዚህ ፕላትፎርም ላይ አይ እኔ ብዙ ጊዜ እስልምና ላይ ነው የምሰራው፣ ግን እዚህ ጋር የተጠየቀው ጥያቄ ቀላል ስለሆነ ያው ልመልሰው ብዬ ነው። ኦኬ፣ የቤተክርስቲያኖች ስለሆነ ማለት ነው ጥያቄው። አልዳኑም ብለን ስለምናምን አልዳኑም ልልሽ ፈልጌ። እሺ ቴንክ ዩ። አክቲቭ ነህ ወይ ያልኩበት ምክንያት ምንድነው? እዚህ ፕላትፎርም ላይ ቀሲስ ዲበኩሉ የሚባል የእናንተ የቤተክርስቲያን ቄስ አሉና 90% ከሉትራውያን ጋር አንድ ነን የሚል ንግግርን ተናግረዋል። ኦኬ ትቀበላለህ? ማንን? ይሄንን ንግግራቸውን ትቀበላለህ? እንደ ቤተክርስቲያኑ ካህን ክህነት ያላቸው ናቸውና ከሉትራውያን ጋር 90% አይ ቲንክ ባልሳሳት 92 ይሁን 95 እንደዛ ነገር ነው ያሉት ፐርሰንት አንድ ነው። አንቺ ያልሻቸው ካህን እንደዛ ካሉ እኔ ከሳቸው ጋር አወራለሁ። አዎ ብለዋል። አዎ በቃ እንደዛ ካሉ እኔ ከሳቸው ጋር ነው የማወራው። ምናልባት እኔ የማላውቀው እሳቸው የሚያውቁት ነገር ስለሚኖር ማለት ነው። ትቀበላለህ አትቀበልም ለማለት በመጀመሪያ ይሄንን ያሉት ከምን አንጻር ነው? ምክንያቱም ካህን ናቸው፣ መምህር ናቸው። ስለዚህ እኔ መምህር ስለሆኑ ቤተክርስቲያን ማምናባቸው ካህን ስላረጋቻቸው ይሄንን ያሉት አባቴ ከምን አንጻር ነው ብዬ እጠይቃለሁ እሳቸውን እንጂ አይከቀበላሉ አልቀበልም አልልሽም። አሁን ባለህበት ደረጃ እንደዚህ መመለስህን አክሰፕት አደርጋለሁ። ባለህ የእውቀት ደረጃ ግን ይሄ ንግግራቸው ትክክል ነው ብለህ ትቀበለዋለህ? አሁን ባለ ከእሳቸው እስከምታጣራ ድረስ ባለ የእውቀት ደረጃ እና አንደርስታንዲንግ ልክ ናቸው ብለህ ትቀበላለህ? አይ ጥቁር ነው ነጭ ነው አልልማ። ከእሳቸው ከሰማው በኋላ ነው የምነግርሽ። እሳቸው መምህር ስለሆኑ ከኔ የተሻለ መረዳት አላችሁ በብዙ ነገር ስለሚበልጡኝ ማለት ነው። ስለዚህ ይሄንን ሲሉ አባቴ ምን እያሉ ነው? ኦኬ ለካ እንደዚህ ነው ለካ እንደዚህ አይደለም ለማለት ከእሳቸው ተምሬ ነው የምነግርሽ። ሰው ነጭ ነው ጥቁር ነው አልልሽም ማለቴ ነው ባጭሩ። ግን እዚህ ጥያቄ ላይ እርሳቸውን ቢሆኑ ድነዋል ስለማይሉ በእርግጠኝነት የኢትዮጵያ ኦርቶዶክስ ተዋህዶ ካህን ሆነው ሉተራኖች ድነዋል ስለማይሉ እዚሁ ጥያቄ ላይ ስንቆም አልዳኑም ነው የሚሉት፣ እኔም አልዳኑም ነው የምልሽ። ግን የትምህርት መመሳሰል አለ ምናምን ላልሽው 90% ምናምን ላልሽው እሳቸውን ሄጄ እጠይቃለሁ እማራለሁ ከእሳቸው ማለት ነው። ኦኬ በጣም ጥሩ። አንተ እንደ ኢትዮጵያ ኦርቶዶክስ ተዋህዶ አማኝ መካነ ኢየሱስ ቤተክርስቲያን ሄደ እናንተ ቁርባን ስለምትሉት እኛ የጌታ ራት ስለምንለው ሄደ ቁርባን ትወስዳለህ? አልወስድም። ለምን ደግሞ አትወስድም? ሚስጥረ ቁርባን ላይ ያለን ትምህርት ይለያያል።
ሚስጥረ ቁርባን ላይ ያላችሁ ትምህርትም ይለያያል። ኦኬ አንተ ለአንድ ለመካነ ኢየሱስ ወንጌል አማኝ ወይም ለመካነ ኢየሱስ ቤተእምነት አባል ወንጌል ትሰብከዋለህ አልዳነም ብለህ ስለምታምን ወንጌል ትሰብካለህ? ቁርባን ላይ አይ ቲንክ ተቆራረጥክ መሰለኝ። አዎ በደንብ አድርጊ። ድምጽሽ ጠፍቶ ነበር ግን በትንሹ ሰምቼዋለሁ። እህቴ ሜርሲ ወንጌል ትሰብክላችኋለህ ወይ ብለሽ አይደል የጠየቅሽኝ? አዎ በደንብ። አንዱን ሪዝን እኮ ቅድም ነግሬሽ ነበረ። የጌታችንን ባህሪ ይከፍላሉ ሁለት ብለው፣ እኛ ደግሞ አንከፍልም። አዎ ስለዚህ አሰብክላችኋለሁ። ቅዱስ ቁርባን ላይም ቢሆን ልዩነት አለ በትምህርታችን ውስጥ፣ እሱንም ቢሆን እነግራችኋለሁ። ስለዚህ ባጭሩ አልዳኑም። እዚች ጋር አንድ ጥያቄ ፍቀጅልኝ እህትየው። ይቻላል ኤርምዬ ቀጥል። ያ ወንድማችን ጥሩ ነገር ስለሆነ እየተናገረ ያለው ማለት ነው። ኦኬ አንተ አሁን በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ብትሄድ ከነሱ ጋራ የጌታን እራት ወይ ቅዱስ ቁርባን መካፈል አትፈልግም ማለት ቅድም ለእህታችን እንደመለስከው። አዎ አልካፈልም። ስለ ሉተራን ከሆነ የጠየቅኝ፣ ያው መካነ ኢየሱስ ደግሞ ሙሉ በሙሉ ሉተራን ነች ብዬም አላምንም። ሲጀመር አይደለችምም። ሲጀመር ምንድናት ታዲያ? አይ ራሷን ወንጌላውያን ብላ ነው የምትጠራው። እኔ እስከማውቀው ድረስ የሉተርንም ትምህርት ሙሉ በሙሉ አትቀበልም። ሉተራን የሚባሉ እኮ አሉ፣ በተለይ ውጭ ሀገር ያሉት። እኔ የማውቀው እንደዛ ነው እንጂ ሙሉ በሙሉ መካነ ኢየሱስ ሉተራን ራሱ ተብላ ሲባል ሰምቼ አላውቅም። ግን ከሉተራን ጋር የሚቀራረብ ትምህርት እንዳላት አውቃለሁ። እሺ ቴንኪው። አንተ እዛ ብትሄድ የጌታን እራት ወይ ቅዱስ ቁርባን መቀበል አትፈልግም፣ ምክንያቱም ከእናንተ ትምህርት ጋር ስለማይመሳሰል። አንድ ከሉተራውያን ወይ ደግሞ ከመካነ ኢየሱስ ቤተክርስቲያን ወደ ኦርቶዶክስ ቤተክርስቲያን ቢመጣ በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት የጌታን እራት ማነው ቅዱስ ቁርባን መካፈል ይችላል? ይሰጡታል? ኦርቶዶክሳውያኑ በምን አግባብ? በመጀመሪያ ይሰጡታል አይሰጡትም? የኢትዮጵያ እሺ ክሊር አድርገው ወንድም፣ ይቅርታ። እሺ ክሊር አድርገው። በመጀመሪያ በቅዱስ ቁርባን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትምህርት ይቀበላሉ ያሉትራን ከተባለ አይቀበልም። ቅድምም እኮ ነግሬያቸዋለሁ፣ በቁርባን ላይ ልዩነት አለ። ስለዚህ የማይቀበለውን አናቀብለውም፣ አንሰጠውም፣ አይሰጠውም። ክሊር ማለት ባጭ የማይሰጥበት ምክንያት ከንዑሰ ክርስቲያን ተርታ ነው አይደል የሚመደበው? ያ ንዑሰ ክርስቲያን ነው ሊባል የሚችለው። እሱም ብቻ ሳይሆን ትምህርቱንም እኮ አይቀበልም እያልኩ ነው። ገና ንዑስ ክርስቲያን ራሱ እንዳንለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አስገብተን ትምህርቱንም አይቀበልም። ይሄ ላይክ የሚመቻመች ነገር አይደለም። በቃ አልዳንም፣ ስለዚህ ቅዱስ ቁርባንን አንሰጠውም። በቃ ሼሞኒው ሉተራውያንን ብላችሁ የምትሉ የቲክቶክ ላይ የባጃጆች ላይ እንደዚህ ስሙ። ከኦርቶዶክሳውያን በጣም ቤተክርስቲያኒቱን ከሚያውቁ እንደዚህ በሳል ነገር ከሚናገሩ ኦርቶዶክሳውያን ስሙ። እንደዚህ ቀልውጥ ሄደን ይሰጡኝ። ቆይ አንተን አይደለም ሉተራውያን የተባላችሁ አይ ቤተክርስቲያኑን ከሚያውቁ ስላልክ እኔ ተማሪ ነኝ እንጂ አይ ነው ችግር የለም። ያው ችግር እውነቱን የተናገርከው እኔ ቤተክርስቲያኒቱ አገልጋይ የነበርኩ ሰው ነኝ። እውነቱን የተናገርከው እኔ ብናገር አንድ ጴንጤን የተናገረው ብሎ ስለሚሉ ማለት ነው። ስለዚህ አንድ ሉተራዊና መካነ ኢየሱስ ነኝ ወይ ደግሞ ሉተራዊ ነኝ ብሎ የሚል ሰው ከኦርቶዶክስ ቤተክርስቲያን ሄጄ ቅዱስ ቁርባን ቆርባለሁ ብሎ ቀልውጥ ቢሄድ አትሰጥህም ቤተክርስቲያኒቱ። ለምን? ድብን ያልክ መናፍቅ ነህ። በኦርቶዶክስ አስተምሮ መሰረት ሉተራዊ ሁን፣ ሪፎርምድ ሁን፣ ፔንቴኮስታል ሁን፣ ድብን ያልክ መናፍቅ ነው ብላ የምትል ቤተክርስቲያኒቱ። ንዑሰ ክርስቲያን እንኳን ብላ አትልም። በቅዳሴው መካከል ጻኡ ንዑሰ ክርስቲያን ብዬ የምለው አንዱ ዲያቆን እኔ ነበርኩ። የክርስቲያን ታናናሾች የሆናችሁ ውጡ ማለት ነው። ቅዱስ ቁርባን ከመስጠታችን በፊት ይህንን እኔ ነበርኩ በዜማ እማዜማው። እኔን መሰል የሆኑ ዲያቆናት ናቸው የሚያዜሙት። አየህ፣ ንዑሰ ክርስቲያን እንኳን ለመባል የቤተ ክርስቲያኒቱን ትምህርት እንኳን ተቀበለ በከፊል እንኳን አታምንም። ስለዚህ የባጃጆቹ ሉተራዊ ነን ብለው የሚሉ ኦርቶዶክሳውያኑ ጋር ከፔንቴኮስታሉ ጋር ሄጄ የጌታን እራት ከምቀበል ኦርቶዶክሳውያኑ ጋር ሄጄ በቆርብ ይሻለኛል ብሎ ያሉ ቃል አዋጮች አይሰጧችሁም። የወደቀ እንኳን ፍርፋሪ አይሰጡም። በዚህ ደግሞ ኦርቶዶክስ ቴንኪው እንደዚህ አይነት ቃል አዋጮች ቢመጡ እንዳሰጧቸው
ቆይ አንዴ ተናገር። እውነት አንድ ነገር ክሊር ላድርግ። ተማሪ ስለሆንኩኝ ግልጽ አድርጌ ለመውረድ ብዬ ነው። ችግር የለም ታረጋለህ እኮ እሰጥሃለሁ። አንተ ያጠፋው ጥፋት የለም። ግን ኦርቶዶክሳዊት ቤተክርስቲያን እኔ ማቃት ቤተክርስቲያን ስለሆነች አገልጋይዋ የነበርኩ ቤተክርስቲያን ስለሆነች ስለማቃት ክርስቲያን ወይ ዛማኑኤል ገብተው ቢናገሩ አሁን እነሱ በኦርቶዶክስ ስላሉ ነው። እኔ ግን ከኦርቶዶክስ ስለወጣ አሁን የወንጌል አማኝ ስለሆንኩኝ ስለ ኦርቶዶክስ ያለኝ እውቀት ሸፋፋ ነው፣ ጠማማ ነው፣ ጎዶሎ ነው ማለት እንዳይመስል። በተለይ የጌታን እራት፣ ቅዱስ ቁርባን፣ ጥምቀትንም በተመለከተ አገልግሎት ውስጥ የነበርኩ ሰው ስለነበርኩ ከካህኑ ጋር የማጠምቅ ዲያቆን፣ ከካህኑ ጋር የማቆርብ ዲያቆን ስለነበርኩ ካህኑ ህብስቱን ሲሰጥ እኔ ደግሞ ወይኑን ደሙን እሰጥ ነበር ማለት ነው። ስለዚህ የሚያወራው ሰው አሁን ጴንጤ ስለሆነ አይደለም። የቤተክርስቲያኒቱ አገልጋይ ስለነበርኩኝ ንዑሰ ክርስቲያን እንኳን ተብለህ ለመጠራት እንኳን እድል አትሰጥህም ቤተክርስቲያኒቱ። መናፍቅ ነህ? አዎ። ስለዚህ በቤተክርስቲያኒቱ አስተምህሮት መሰረት መናፍቅ ነህ። ስለዚህ በእነሱ ቤተክርስቲያን የጌታን ቅዱስ ቁርባን ለመውሰድ ከፈለግ ህብስቱንና ጵርስፎራውን ለመውሰድ ከፈለግ ማለት ነው፣ ወይኑን ለመውሰድ ደሙን ለመውሰድ ከፈለግ በቤተክርስቲያኒቱ መሰረት አንቀጸ ንስሐን የንስሐን መስመር ትሰጥሃለች፣ ትማራለህ፣ ታጠምቀሃለች፣ ጊዜ አለ። ከዛ ነው ንስሐ አባት ይቁረብ ብሎ ሲፈቅድልህ ነው እንጂ ናቸው ሉተራውያን 90% ከኛ ጋር ይመሳሰላሉ አቁርቧቸው ብላ አሰጥህም። ለውሻ የመስጠት ያህል ነው ብላ ውሻ ነው የምትልህ። ሼሞኒው ከኦርቶዶክስ እንቆርባለን ብላችሁ ቅልውጥ ያማራችሁ ሉተራውያን ብትሄዱም አትሰጣችሁም። የቀድሞዋ ቤተ ክርስቲያኔ ኦርቶዶክስ ውሾች ናችሁ ነው ብላ የምትልህ። የተቀደሰውን ለውሾች አትስጡ ብሎ የሚለውን የእግዚአብሔርን ቃል ጠቅሳ ታባርራለች። ወገብ አገዳህን ሰብራ ማለት ነው። ከመካነ ኢየሱስ ነው የመጣው አቁርቡት አትልም። ሙሉ ወንጌል ግን መተህ ፔንቴኮስታሉ ጋር ግን መተህ የጌታን ራት ልካፈል ብለህ ብትል ማናችንም አንከለክልህም። ቴንኪው። እሺ ክርስቲያንም ጨርሰው ካለ ጨርስና ወደ አማን እንመጣለን። እሺ ልናገር እንጂ ምናልባት ከታች አንዳንድ ኦርቶዶክስ ነን የምትሉ ሰዎች ቅር የሚላችሁ ከሆነ ለኛ ፔንቴኮስታል ውስጥም ይሁን ሉተራን ውስጥም ይሁን አንጀሊካን ውስጥም ይሁን ሜኖናይትም ይሁን አልዳንም 3 ጊዜ ነው የምነግራችሁ አጥብቄ ማለት ነው። ስለዚህ ሉተራኖች ስለሆኑ ምናምን አልዳኑም። በቃ ከለስ ይሄ የቤተ ክርስቲያናችን እውነት ነው። ትምህርታችንም ይሄ ነው። የምናመቻምቸውም ነገር የለም። የሚያመቻምቹ ሰዎች ካሉ ውሸታሞች ናቸው። ቱ ቢ ሆነስት ማለት ነው። ውሸታሞች ናቸው፣ እየዋሹ ነው። ሉተራኖች ድነዋል የሚል ካለ ማለት ነው። እኔ ኦርቶዶክስ ቤተ ክርስቲያን ውስጥ ተቀምጦ ሉተራኖች ድነዋል የሚል ሰው አለ ብዬ አላምንም። በጣም ይቅርታ አለ ካለ ግን አለ የሚል ሰው ካለ ግን አልዳኑም። ይሄ የቤተ ክርስቲያናችን ግልጽና እቅጭ የሆነ አይ ቲንክ ክርስቲያን እዚህ ጋር አንድ እርማት ለመስጠት ያህል ምናልባት እታችም ያሉት የሚጽፉት በኦርቶዶክሳውያን ዘንድ ድነት ሲነሳ አይደለም ሉትራውያን ዓለም ሁሉ ድኗል ብለው ነው የሚያስቀምጡትና ከዚህ አንጻር ሊሆን ይችላል እና አንተም ይሄንን ዘንግተው ከሆነ አላውቅም፣ ወይም ደግሞ እንዲህ ብለው አያስተምሩም ብለህ እያልክ ከሆነ ከዛ አስተምሮታቸው ጋር የሚጋጭ ሀሳብ ከሆነባቸው አሁን ለእኔ ተጋጭቶብኛል። አንተ የምትለውና መሬት ላይ ያለችው ኦርቶዶክስ የምትለው በድነት ጉዳይ ዓለም ሁሉ ድኗል ወይም ደግሞ ሙስሊሙም ድኗል በሚለው ነው የሚያስቡትና እሱን ታሳቢ አድርገህ ብትመልስ። ተቋርጠ ነበር ክርስቲያን፣ ስለተቋረጥክ ምን እንደሰማህ ምን እንዳወራህ ቴንኪው ስትል መጨረሻ ላይ ሰማሁ። እንደገና ተናገር። ተቋርጠ ጠፍቶ ነበረ። እኔ ተሰምቻለሁ ወንድምነት። አዎ አንተ ተሰምተሃል። እሺ መልካም። ክርስቲያን እየተሰማህ አይደለም፣ ምናልባት እያወራህ ከሆነ እስኪመቸው ሌላ ሰው ማስተናገድ ይቻላል። እሺ ዛማኑኤል። አቤት፣ አሁን ይሰማችኋልን? አዎ፣ ግን ሀይድ ሆነሃል፣ ተደብቀሃል። ኦኬ፣ እስኪ እሺ፣
ስራ ቦታ ሆኜ። እሺ አሁንስ ነው በጣም ነው የሚንኮሻኮሸው። አሁን መጣህ። እሺ የሚንኮሻኮሸው ነገር ካታከለው ጥሩ ነበር ግን አሁንም ይረብሻል። እሺ አሁን ቀጥል። እሺ አሁን ጥሩ ነው። እሺ እንግዲህ ያው ክርስቲያን ባነሳው ሐሳብ ላይ እኔም የምስማማበት ነገር ነው። በነገራችን ላይ እንደው እንዴት ነው በነገረ ክርስቶስ ትምህርት ላይ ልዩነት ኑሮን እንዴት ነው ከነዚያ ጋር ህብረት የምናደርገው ብላችሁ ታስባላችሁ? በእናንተስ ቢሆን እንደው ይሄን እንዴት ሊሆን ይችላል? እኔ ከእናንተ ጋር ነገረ ክርስቶስ ላይ ልዩነት ካለን ትልቁ መሰረታችን እሱ ነውና በሱ ላይ ልዩነት ኑሮን እንዴት ነው ህብረት አድርገን እኛ ጋር መጥተው ሊቆርቡ የሚችሉ ወይም እኛ ጋር እነሱ ጋር ሄደን እንድንቆርብ የምንችለው? እንኳንስ እነሱ ይቅርና በምንም ማንመሳሰል ማለት ምናልባት ያው እውነት ነው የሚያመሳስል ትምህርት አለን አባቶቻችን መምህራንም ሲያስተምሩን ማለት ነው አለ በነገር በሚስጥረ ቁርባን በሚስጥረ ጥምቀት አለ። ግን ለምሳሌ ኦርቶዶክስ ምስራቅ ኦርቶዶክስ እና ኦሪየንታል ኦርቶዶክስ አሉና እኛ ምስራቅ ኦርቶዶክስ ላይ ሄደን መቁረብ እንችላለን። እነሱስ እኛ ጋር መጥተው መቁረብ ይችላሉ። ለምን? በዚያ በዋናው በዶግማችን ልዩነት ካለ እንዴት ነው ከነዚያ ጋር ህብረት ልናደርግ የምንችለው ማለት ነው። እዚህ ላይ ካነሳችሁት አንጻር እና ትቆርባላችሁ እንዴ? ምስራቃውያን ጋር ሄዳችሁ ትቆርባላችሁ እንዴ? ግሪክ እኮ ሄዳችሁ አይቻልም። ያ አዎ ላይክ እሱም እንደዚሁ ይሄ እንኳንስ ከነዛ ጋር ኦርቶዶክስ እንግዲህ ምናልባት በነገረ ክርስቶስ በክርስቶስ ባህሪ ላይ ከምንለያየው በነዛ ነው አይደል? እዛ ጋር ሄደን የምንለያየው በክርስቶስ ባህሪ ከሁለት አካል ብለው ከሚሉት እንኳን ሄደን መቁረብ አንችልም። በሁሉ አንድ ሆነን ማለት ነው። በዚህ ልዩነት እነሱ ጋር ሄደን መቁረብ አንችልም። እኛም እነሱ እኛ ጋር መጥተው መቁረብ አይችሉም ማለት ነው። ስለዚህ እንኳንስ ከነዚህኞች ጋር ምንም ቅዱሳንን የማይቀበሉ ማለት ነው ከሉተራውያን ጋር እንዴት ነው ልንቀርብ የምንችለው የሚለውን የምለው። ስለዚህ አንተ ለማን ነው ለክርስቲያን ያቀረብነውን ጥያቄ ወደ ኦርቶዶክስ ሃይማኖት አንድ ሉተራዊ መጥቶ አቁርቡ ብሎ ቢል ቅዱስ ቁርባን ቤተክርስቲያኒቱ እንደማሰጥ ነው የምታውቀው አንተ ማለት ነው አይደል? ኦፍ ኮርስ አዎ፣ በትክክል ለምን እንደዳኑ ስለማታምኑ። ምንድነው መዳናቸው? አሁን እዚህ ላይ እኮ ነው ምናልባት እንግዲህ ሰፋ ባለ ጥያቄ ወይም ጥያቄዎችን እየተጠያየቅን ብንሄድ መልካም ነው። ለመዳን ምን እንደሚጎላቸው ሉተራውያን በእናንተ አስተምሮት መሰረት በሚስጥራት ያምኑ የለ እንዴ? በሚስጥረ ጥምቀት በሚስጥረ ቁርባን ሳማኑኤል እሺ ተቋርጦበታል፣ ኔትወርክ ይመስለኛል። እሺ ሌላ ኦርቶዶክሳዊ ወይ ሉተራዊ አለ? ኧረ ልናገር እኔ ዛሬ እንዴ ምንድን ነው? እሺ ተናገር። ይኸውልህ ቅድም እኔ አንድ ናቸው ምናምን ሲባል 98% ብዬ ጽፌ ነበር። አዎ ለዛ ነው ያስገባው። ማዝነው ምንድነው አታስገባኝም፣ ችግር የለውም ግን ይኸውልህ ምን መሰለህ አስገባው እኮ እሱን አይቼ እሱን ኮሜንት አይቼ ነው ያስገባው አልኩ። አታስገባኝም ብለህ ትከሰኛለህ። ኮሜንቱ 98% ስትል አየሁና እኔ አይደለው ገዝተህ ላኩልህ። ኦኬ እሺ። እኔ ግን ምን መሰለህ እኔ ታውቃለህ ውሸት አልወድም፣ እውነቱን ነው የምናገረው። ፍርጥ አድርጌ በጣም ነው የምናደደው። እኔ የምን ሉተራውያን የምምናምን ሁሉም ጴንጤ ማንኛውም ቤት ቢገባ ጸበል ነው የሚራጨው ኦርቶዶክስ ቤት። ስለዚህ ገና ለገና 4-5 ስዕል ቸርች ለጠፉና በእኛ ጋር ይገናኛሉ ምናምን ተብሎ እንደዚህ ጌም መጫወት በጣም ይደብረኝ በጣም። ምክንያቱም ኖርማሊ አንድ ነው ጴንጤ ነው በቃ። እነሱ ስዕል እዛ ምናምን ስለሆነ ኢኮኖግራፊ ምናምን ተብሎ ከኛ ጋር አንድ ናቸው ስዕል ይለጥፋል ምናምን አልሰማም። በቃ ሁላችሁም ብትመጡ ጸበል ነው መረጫችሁ ንስሐ አባት ጠርተን። ስለዚህ ጴንጤ ነው። ስለዚህ አንሾ ሉተራን ገለመሌ ኢቫንጀሊካል እኔ እንደዚህ አይነት ቀልድ አልወድም፣ አይመቸኝም። እኔ እውነቱን ነው የምናገረው። ያስተዳድረኝ የለም። ይህን ሰው ነበር ጳጳስ ማድረግ በእውነት ኦርቶዶክስ ይህን ሮያልን ነበር ፓትሪያርክ ማድረግ ያለባት። መንግስቱ ኃይለማርያም አይነት ነገር ማለት ነው። ቆርጥ አድርጎ እንደዚህ እኔ አልወድም እንደዚህ መደባበቅ። እንዴ ልንገርህ፣ ለምሳሌ አሁን ሉተራውያን እንደዚህ ምናምን ዮኒ ማኛ አሁን እሱም ሰው ሆኖ ማለት ነው
እሱ ቤት ተገብተው ምናምን ሉተረኛ ከኦርቶዶክስ ጋር አንድ ነን እንደዚህ ነው ልዩነታችን ምናምን ምን ብሎ ነገር የለም። እስቲ አንድ ካህንን አምጣና ሉተራውያን ነው ከሌ ደግሞ አሁን ነው እንደውም እድሜ ለቲክቶክ ትንሽ ልዩነቱም እየታወቀ የመጣው እንጂ ጴንጤ ነው። በቃ ጸበል ትረጫለህ። የድሮ ንስሐ አባት ደግሞ በቁመት አናትን ይልሃል። በቃ ይሄ ነው መጨረሻ። ስለዚህ አንወሻሽ። ጴንጤ ለምንድን ነው አንተ 98% አንድ ነን ያልከው? ቅድም በኮሜንት እንዳስገባህ ነው ኮሜንት። አይ አንድ ታስገባኝ አይደለም እኔ ምን ጣጣ የለኝም። ኮሜንት ላይ አስተያየት ምናምን 98% አስበው እስቲ። በዲኤንኤ እንኳን አንዳንድ ከወላጅ ጋር እንኳን 94 95 ትመጣል። ስለዚህ ምንም ነገር አንገናኝም። አንዱ ቤተክርስቲያን አንዱ አይሄድ አንዱ ሂዶ ያስቀድስ። እስቲ አንድ ሉተራውያን ሂዶ ያስቀድስ ኦርቶዶክስ ቤተክርስቲያን የማይመስል ነገር። ከምንም አንገናኝም እኮ እንደውም የመጀመሪያው በር የከፈቱትና ጴንጤና ኦርቶዶክስ ብለው የተለያዩ ነው ሉተራን ጋር ነው። ከዛ በኋላ ነው እኛ ሌሎችን የመጡት መናቃቸው። ስለዚህ አንድ አይደለም። በቃ አንወሻሽ። ግድግዳቸው ላይ ስለጠፉ ተብሎ አንድ ነን ምናምን የማይመስል ነገር። ስለዚህ አትወሻሹ። በቃ ወንድ ከሆነ አንድ ሉተራዊ ቀስ እያልክ አውራ ደቂቃውን አጨርሰው እንዴ አንተ ግድግዳቸው ላይ የምንለጠፈው ነው ያልከው። ስዕልም ስለለጠፉ ምናምን እኛ ገና አንድን አንባባልም። እንደዛ ብሎ ነገር የለም እንዴ። እኛም እናምነው እነሱ ሰማይና ምድር ነው፣ አይገናኝም። በቃ ስለዚህ አንቦሻሽ። ይሄ ቲክቶክ ላይ መጥቶ ምናምን እንትን ማለት የማቀሳሰር ምናምን ምንም የሌለ ነገር። በቃ ሁላችሁም ለምን እስቲ ገብታችሁ የልባችሁን አታወሩም? ወዳችሁን ማንም ያስተዳድራችኋል? በቃ እውነቱን ቁጭ ፍርጥ። አሁን መልካሙ የሚባል አንድ ከጴንጤ ወደ ኦርቶዶክስ ይመጣል። አሁን አንድ ሰሞን አሁን ጀምሯል እሱ ጥምቀት ምናምን። ልክ እንደዚህ እኮ ነው ጌሙ። ጥምቀት እንደዚህ ነው ምናምን እያለ ደግሞ ቤት ከፍቶ አሁን እሱ እንትን ይላል። ትንሽ ደግሞ ሸቃቀልና ኧረ ጥምቀት ምንድን ነው ምናምን ይላል ደግሞ። ኧረ ምን ጥምቀትማ የመዳኛችን ብሎ ይነሳል ደግሞ። አንወሻሽ። በቃ ችግር ካለባችሁ በውጭ ሀገር የምንኖሩ ኢትዮጵያውያን እናዋጣለን። በቃ ሁላችሁም ጋር መርዳት እንደሆነ ይሄን ነገር ለምን ለቀሲስ በኩሉ አታስተላልፍም? ይሄን መልእክት ግን አንተ እሱ ነው 98% 90% አንድ ነን እያለ የሚል ነበር። በርቱ እያላቸው የሚላቸው እነዚህ የቲክቶኩን የባጃጆቹን ሉተራውያን በርቱ፣ አይዟችሁ፣ በርቺ፣ እናት አለምዬ በርቺ፣ እኛም አለን ከኋላችሁ ደጀነን እያለ ሲል ለምንድን ነው እንደዛ ብሎ የሚለው? በነገራችን ላይ እኔ ልንገርህ፣ ቀሲስ ሆነ ማን ሆነ ፓስተር ሆነ ጳጳስ ሆነ ነገር ያለው እኔ ከአስተሳሰቤ ጋር የሚቃረን ከሆነ ማንንም ወደዛ ዞር በለው ምለው። ምክንያቱም ለዚህ ነው እኔ ንስሐ አባትም የሌለኝ። ገብቶሃል? ስለዚህ እኔ በቄስነቱ ምናምን በአይዲያው ነው በሀሳቡ ነው የሚገዛኝ። እዘረጥጠዋለሁ፣ የሚዘረጥጠውን እዘረጥጠዋለሁ። በቃ እኔ እግዚአብሔር ነው እንትን ምለው። ስለዚህ ግን እውነቱን እናወራ፣ ሁላችሁም እውነት አውሩ። ሉተራውያን ጴንጤ ናቸው። በቃ አሁንም ቢሆን ኤርሚያስ ብትመጣ ነው ቤት አንድ ሉተራን ቢመጣ ሁለታችሁንም ጸበል ነው ማስረጫችሁ። ፊኒሽድ። ምክንያቱም አንድ ናችሁ እናንተ። ሰምተሃል እንግዲህ ወገኔ። በተለይ እዚህ ሉተራውያን ካታኪዝም ብለህ ስትል የምትውለው ሰውዬ ሁሉ ሰምተሃል። ብትሄድ ቅዱስ ቁርባን ስጡኝ ብለህ ብትላቸው ሂድ እዚያ አትቀላውጥ አንሰጠም ውሻ ነው የሚሉ። ንዑሰ ክርስቲያን እንኳን ብለው አይጠሩም። መናፍቅ ውሻ፣ የተቀደሰው ለውሻ አትስጡ ብለዋል ብለው አይሰጡም። ሼሞኒዩ ሉተራውያንን ብላችሁ ምትሉ እንዲህ አይነት ውርደት ስትዋረዱ ማየት ያሳፍራል፣ ያሳዝናል። ሙሉ ወንጌል ግን ስትሄድ ወንድሜ ብለው ነው የሚቀበሉ የምንቀበለ። መሰረተ ክርስቶስ ግን ስትሄድ ወንድሞቼ ብለው ነው የሚቀበሉ። ሕይወት ብርሃን ገነት ቸርች ስትሄድ ግን ወንድሞቼ በጌታ ወንድሞቼ ብለው ነው። መድረክ ላይ አገልጋዮቻችሁን ተቀብለን እንደምናሰብክ የኛዎቹም ሄደው እንደሚሰብኩ ወንድሞቼ ብለው ነው የሚሉ። ኦርቶዶክስ ጋር ስትሄድ ግን መናፍቅ፣ ቅዱስ ቁርባን ስጡኝ፣ ቀላዋጭ፣ ሂድ ወርዛ ነው የሚሉ። ሼሞኒዩ እናንተም ብሎ ሉተራውያን ደግሞ በምድሪቱ ላይ ያለችዋን የመካነ ኢየሱስ ቤተክርስቲያንን የማትወክሉ ወፍ ዘራሽ
እዚህ ቲክቶክ ላይ ከግራና ከቀኝ ተለቃቅማችሁ ህይወታችሁም ትዳራችሁም ቤታችሁም የፈረሰባችሁ የክርስቶስን ቤተክርስቲያን ልታፈርሱ ነበር የመጣችሁት። እንደዚህ መላገጫ ሆናችሁ ማለት ነው። ኦርቶዶክሳውያኑ እየገቡ ኑ ንገሯቸው። ኦርቶዶክሳውያን የእውነት እንዳትሰድቧቸው፣ ግን ኑ ንገሯቸው እውነቱም ማለት ነው። እንደዚህ አሁን ሮያል እንደተናገረው፣ ክርስቲያን እንደተናገረው፣ ዛማኑኤል እንደተናገረው፣ ቀሲስ መምህር ዳዊት ቅድም እንደተናገረው የኦርቶዶክስ ቄስ ታቦት ተሸካሚ ቅድም ገብቶ ኧረ ማን ሉተራዊ እኛ አናቅም ነው ያሉት። አናቆርብም አንሰጥህም ነው ያሉ። አንተ ግን እዚህ ሄደህ ከፔንቴኮስታሉ ጋር ከምቆርብ ከፔንቴኮስታሉ ጋር ህብረት ከማድረግ ከኦርቶዶክሳውያን ጋር ብቆርብ ደጀ ሰላም ዘኬ እንኳን አይሰጡም አይደለም ቅዱስ ቁርባኑ። እዚህ ጋር የኤርሚ ፖለቲካ አልገባችሁ ምናምን የምትል ልጅ አለች። ይኸውልሽ ፖለቲካ ምናምን አይደለም። በቃ እኛ ጴንጤ የሚባለው የአንድ እናት ልጆች ናቸው የምናስበው። አዎ ልዩነት አላቸው፣ እርስ በርስ ይከፋፈላሉ፣ እዛው ይቦጫጨቁ፣ አይመለከተንም። እኛ ወደ እኛ መጥቶ ግን እንደዚህ ነው ከሌ የሚባል ነገር የለም። ፊኒሽድ። እኔ ማይመቼ ነገር አሁን የመጣ የጠጋ ምናምን በጣም ያስጠላኝ ነገር። በቃ እኛ ኦርቶዶክሳውያን ነን። እኛ አንድ እምነት ብለን የምናስብ በጥምቀት በምናምን ሁሉን ነገር የራሳችንን የቻነን እኛ እንትና ወደዚህ ይጠጋ እንትና ወደኛ ከኛ ጋር ይመሳሰላል አይመሳሰልም። ኦርቶዶክስ ብላም አታውቅም በታሪኳ ኦርቶዶክስ ይሄ እንትና አመለካከት ከኔ ጋር አንድ ነው እንትና ወደኔ ብላም አታውቅም። ስለዚህ እነዚህ ቲክታክ ላይ ውርውር የሚሉ ሰዎች ናቸው የሚሉት እንጂ በቃ አንተ ማነህ ለምትለኝ ከታች የምትጽፍልኝ ሰውዬ ቶ አንተ ችግር ካለብህ ገንዘብ እንረዳሃለን። ስለዚህ ምንም አይነት እንደዚህ አይነት ነገሮች አትቀበሉ። በቃ እኛ ትላንትና መጽሐፍ ቅዱስ ማንበብ የጀመርነው እንኳን እየገባን ትላንትና ነው የጀመርኩት ነው መጽሐፍ ቅዱስ ግን እየገባኝ ነው። እንደዚህ አይነት ፌክ ይቅርባችሁ። በቃ ጴንጤ ነው ፊኒሽድ። እኔ እስኪ አሁን ለምሳሌ አንድ ሰው ጥራና ሉተራን ምናምን ቃለ ሕይወት በለመለ ይበለው ምንድን ነው በቃ እንደ አውራዎታችን እንደውም ዛሬ ነው የፈቀድኩለት ሉተራውያን ብዬ ስላልኩኝ ዛሬ ነው የፈቀድኩለት። ያው ማርቆስ የሚባል አለ ግራ ቀኝ ቲክታክ ላይ ሲዟዟር የሚውል ሉተራዊ ነው ብሎ የሚል ነው አውራው ሮያል። እናንተ ጋር ቢመጣ ታቆርባዋለህ፣ እናንተ ታቆርቡታላችሁ። ንገረው። ያው ማርቆስ ሉተራዊ ነኝ እኔ ፔንቴኮስታል አይደለሁም እያለ አቧራ ሲያጨስ የሚውል ነው አውራው ማርቆስ። ሮያልን አውራው። ሮያል ሰላም ነህ? አይደለሁም። እግዚአብሔር ይመስገን። ምን እያልክን ነው? እስኪ ንገረን። ምንድን ነው የምልህ? ምንድን ነህ አንተ? ኦርቶዶክስ ነው? ሉተራዊ ነው ሮያል። በቃ ጸበል ነው ምረጫ አንተ። እኔ የመካነ ኢየሱስ ልጅ ነኝ፣ ወንጌል አማኝ ነኝ። አንተስ? ጴንጤ ነህ አይደለ? አዎ። በቃ ልዩነታችንን ልንገርህ። አንተ አሁን ከኦርቶዶክስ ጋር ተመሳሳይ ነህ ነው የምትለው? ምን አልከኝ? ከኦርቶዶክስ ጋር ተመሳሳይ ነህ ነው የምትለው? አይ ከኦርቶዶክስ ጋር ተመሳሳይ የሚል ሀሳብ ሳይሆን የኛ የራሳችን የሆነ ነገር አለን፣ የነሱ የራሳቸው የሆነ ነገር አላቸው። ሶዛት የኛ አንድ ነው አላልንም። እኛ እንቀራረባለን ነው የምትለው? ይቀራረባል ሳይሆን እነሱም ክርስቲያኖች ናቸው፣ እኛም ክርስቲያኖች ነን። ማርቆስ አቤት። ኦርቶዶክሳውያን ድነዋል ብለህ ታምናለህ አንተ? አዎ ድነዋል አይደል? አዎ። እሺ ሮያል፣ ይሄ ማርቆስ ከመካነ ኢየሱስ ቤተክርስቲያን ነኝ ብሎ የሚል ነው፣ ሉተራዊ ነኝ ብሎ የሚል ነው። ሉተራውያን ድነዋል ብለህ ታምናለህ ሮያል? በጸበል ነው ይሄን በውሻ ነው የምናባረረው አልኩ። ድነዋል በቀጥታ መስል የምን መዳን? እኛ ኦርቶዶክስ ብቻ ነች ዳን የምንለው። ማርቆስ ሉተራዊ መካነ ኢየሱስ ነኝ ይላል፣ ኦርቶዶክስ ድናለች ብሎ ለሮያል ይመሰክርለታል። ኦርቶዶክስ ደግሞ ሮያል ኦርቶዶክሳዊ ወንድም ነው፣ በውሻ ነው የምናባረራቸው እያለ ነው ቢመጣ። እሺ ሮያል አለመዳኔን አንተ መዳንህን ነግራለሁ፣ እኔ አለመዳኔን ትነግራለህ። አንተ እባክህ መቼ የምትድንም አይደለም ሁኔታ። እሺ ቀጥል። እሺ ኦኬ። ስድብ ከሰይጣን ዓለም ነው እንግዲህ፣ ተሳዳቢ ደግሞ የሥራው ባህሪ ነው። እሺ ቀጥል። ኦኬ አንተ መዳንህን ምነግርህ ምን መሰለህ? አንደኛ በክርስቶስ ኢየሱስ ከድንግል ማርያም መወለዱን ታምናለህ።
በጴንጥናዊ በጲላጦስ ዘመን መከራ መቀበሉን ታምናለህ። መሞቱንና መነሳቱን ደግም እንደሚመጣ ታምናለህ። ደግሞም በአብ በወልድ በመንፈስ ቅዱስ ስም ተጠምቀሃል። እንግዲህ ያመነ የተጠመቀ ይድናል ነው የሚለው መጽሐፍ ቅዱስ። በእርግጥ በሕፃንነት ተጠምቀ ሊሆን ይችላል። ካደክ በኋላ ግን አሳጠረው። ምን አልከኝ? አሳጠረው ስብከት አደረገው። ኦኬ እግዚአብሔር የንግግር እንትን ይስጥክ ብዬ አምናለሁ። ምክንያቱም ክርስትና ወንድሜ ድፍረት ሳይሆን የድፍረት የሚያስቀይም ንግግር ሳይሆን ትህትና የተሞላ ነው። እንግዲህ ትህትና ተሞላ። መጀመሪያ አንድ ጥያቄ ልጠይቅህና በዚህ ጥያቄ ከተስማማን የምትለኝን ሁሉ ቀኑ ሙሉ አዳምጣለሁ። ማርያም አማላጅ ነች አይደለችም? እኔ ሉትራናዊን፣ እኔ መካነ ኢየሱስ ነኝ። ስለ እነሱ ምን አገባኝ? መልስ። ማርያም አማላጅ ነች አንልም እኛ ሉትራናዊያን። ጠፋ። በቃ ከኔ ጋር ግንኙነት የለ። ዛሬ ነው ጌታ የሚመጣው ወገኖች። ኦኬ ቆይ እናውራ። እኔ አለመዳኔን ንገርሽ። አንተ ሁኔታውን ሊያስታውቃሉ ምትድን አይደለም አልኩ። ዳንከማው እንዴ በቃ ማርያም አማላጅ አይደለችም ብለሃል አይደለ? ቆይ ሮቤል ኬት ቤተ እምነት ነው? አንዴ ሮያል ሮቤል ኬት ቤተ እምነት ነው? ኦርቶዶክስ። እሺ ኦርቶዶክስ ላይ የማርቆስን ሐሳብ እጋራዋለሁ። ዞሮን የመናገር አይጠበቅብኝም። ኦኬ ኦርቶዶክስ ነው አይደለ? ማርቆስ ከወንጌላዊት መካኒስት ቤተክርስቲያን እንደሆነ ነግሮናል። የወንጌላዊት መካኒስት ቤተክርስቲያን ሉተራውያን ድነዋል ብለህ ታምናለህ? እንደ ሮቤል ሮቢ አንተ እንደ ኦርቶዶክሳዊነት አልዳኑም አልኩ እኮ ይኸው እየነገርኩ ነው። አልዳኑም በቃ ደስተኛ አንቀበላቸውም። እንደ ሮያል ነህ አንተ ከላይ እንዳለው ወንድም። ሐሳቡን እጋራዋለሁ በቃ ሙሉ በሙሉ ማለት ነው። ጀስት እሱ የተናገረ ስለሆነ አሁን የሮያል አንድ የመካኒስት ቤተክርስቲያን አባል በኦርቶዶክስ ቤተክርስቲያን ቢመጣ ቅዱስ ቁርባን ትሰጡታላችሁ? አንሰጠው። ለምን? አልዳነም ብለን ስለምናምን ማለት ነው። ላልዳነ ሰው አትሰጡ። ምክንያቱም ላልዳነ ሰው መስጠት ማለት የተቀደሰውን ለውሻ እንደ መስጠት ያህል ነው አይደል? ያ ስለዚህ አንድ የመካኒስት ቤተክርስቲያን ሉተራዊ ጴንጤም ቢሆን ቢመጣ ቤተክርስቲያን ጸበል ተረጭቶ በዘበኛ ነው የሚወጣው። እመቤቴን ጸበል ተረጭቶ በዘበኛ እየተጎተተ ተናገሩ። እውነቱን አንተ ልጠይቅ ጀስት ቢያንስ መካነ ኢየሱስ እስከ ጴንጤቆስጣን ጋር እንደውም የምትቀራረብ ከሱ ጋር ነው እንበለው። አሁን አንዳንዶቹ ከኦርቶዶክስ ጋር በጣም ትቀራረባለች ምናምን ይላሉ። አይዶን ነው እኛ ጋር ይሰራም። በቃ አስተምሮ በምንም ነገር ከኛ ጋር የተለያየ ናቸው። በቃ ስለዚህ ድገመው ሮቢ ድገመው ይሄንን ቋንቋ በደንብ ልንገረዋ። ማርቆስ በኋላ ነው አንተም ትነግራለህ። እዚህ እዚህ ቲክቶክ ላይ ቀሲስ ዲበኩሉ የሚባለውን ቄስ ታውቀዋለህ? ደብተራው ማለት ነው። ከሱ ጀምሮ አይዟችሁ በርቱ 90% እናንተ ከኛ ከኦርቶዶክሳውያን ጋር ናችሁ ሉተራውያን፣ እኛም ከኋላችሁ አለን፣ ፔንቴኮስታሉን ማጥፋት አለብን ብሎ የሆኑ ባጃጅ የማይሞሉ ሰዎችን አሰልፎ ደብተራው መተተኛው ዲበኩሉ አቧራ ሲያጨስ ነበር የሚውለው ማለት ነው። አድምጠኝ ቆይ። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ ብላ እንደማትል አውቃለሁ። አንተ እንደ አንድ ኦርቶዶክሳዊነትህ በሉተራውያን በውስጥ ያሉቱ ቢመጡ በኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ቁርባን አትሰጡም። ለምን? ክርስቲያኖች አይደሉም ብላችሁ ስለምታውቁ ማለት ነው። ቢመጣ ቅድም ሮያል እየቀለደ አይደለም። ቢመጣ ጸበል ረጭተን በውሻው ሁሉ ልናባረረው እንችላለን፣ የማይቀበለን ከሆነ ትምህርታችንን ኦርቶዶክሳዊነትን የማይቀበለው ከሆነ ብለዋል። ጀስት እኮ አሁን እዚህ ጋር ሮያል ያለው እኮ ትክክለኛ ነገር ነው። በቃ እኛ ጋር ማርያም አማላጅ አንድ ጥያቄ ጠየቀው። ማርያም አማላጅ ነች አይደለችም? ጠይቀው ማርቆስን ጠይቀው፣ ሮቢ ማርቆስን ጠይቀው። ሮያል ጠይቀው። ማርያም አማላጅ ነች አይደለችም ብለህ ታምናለህ? ሮያልን ነው ወይስ እኔን ነው የሚጠይቀው? አንተ ነው ማርቆስ፣ አንተ ነው የሚጠይቀው። እኔ አላምንም። ሮያልና ሮቢማ ኦርቶዶክስ ናቸው። ስለዚህ ምንድን ነው ያንጠለጥለው ነው? ቆይ አንዴ ሮቢ አንዴ እስኪ ዝም በል።
ምክንያቱም ምነግርህ እኔ 1% ነኝ። እኔ ማርቆስ የሚባል ልጅ ነኝ ማለት ነው። 1% ሳይሆን አሁን የምትመለከተው ሆል መካነ ኢየሱስ ሉትራናውያን ኦርቶዶክስ አልዳነችም ብሎ አያምኑ። አንደኛ አንዲት ጥምቀት ነው ያለን። አንዲት ጥምቀት ውስጥ ላይ አንድ ሰው የተጠመቀው ስለምንድን ነው ጥምቀት የምታወራው? ቆይ አንዴ ሮቢ አንዴ አልዳንክም ነው በቃ ምንድን ነው? ቆይ እኛ ድናችኋል ብለን ነው። አንተ ማለት እኮ መብቴ ነው። እኛ እኮ አንተ እይታ አልዳንክም ማለት ትችላለህ ስላልሆንክ ጀስት እኮ እኔ ድኛለሁ። አሁን ኦርቶዶክሱን ድኛለሁ ብዬ ነው ራሴ ማምነው ራሴን ወክዬ ማለት ነው። ገባ አይደለ? አንተ እኔን ባል ችግር የለም። እኔን ማለት መብቴ እኮ ታድን። አንተ ስለሶስት ለምን ትመሰክራለህ? እኛ መካነ ኢየሱስ ላይ ለምሳሌ አንድ ኦርቶዶክስ ቢመጣ ድጋሚ አናጠምቅም። ማርቆስ አንዴ ሮቢ ኦርቶዶክሳውያን ድናችኋል እያለ እየመሰከረ ነው ሉተራዊው። አንተ ደግሞ አልዳናችሁም የመዳንም ነገር ስለሌላችሁ በእኛ ቤተክርስቲያን ትምህርት ውስጥ ካልገባችሁ አትድኑም እያልከው ነው። ልብ በሉ እሺ። ለማርቆስ ነው የምጠይቀህ። ማርቆስ ፔንቴኮስታሉ ድኗል ብለህ ታምናለህ? አዎ እንዴ ኦርቶዶክስ ድኗል እያልኩ እንዴት ነው ፔንቴኮስታሉ አልዳንም የሚለው? ፔንቴኮስታሉ አልዳንም ብለህ አትልም፣ ድነዋል ማለት ነው። ያ እንዴት ለምሳሌ ኦርቶዶክስ ድኗል፣ ይሄ ካቶሊክ ድኗል እያልኩ እንዴት የኔ ወንድም ከኔ እነሱ ጋር ሄጄ የሚያመልከው እነሱ ደግሞ እኔ ጋር መጥተው የሚያመልኩት እንዴት አልዳኑም ብዬ እኔ እንደዛ ይላል። አንደኛ፣ ሁለተኛ ደግሞ መዳንን አለመዳንን እኔ አይደለም የሚወስነው እግዚአብሔር ራሱ ነው። ቆይ እሺ፣ አንተ በኢትዮጵያ ሙሉ ወንጌል ቤተክርስቲያን ወይ በመሰረተ ክርስቶስ ቤተክርስቲያን ወይ በቃለ ሕይወት ቤተክርስቲያን ከኛ ከወንጌላውያን አማኞች ካሉት በዛ ቤተክርስቲያን ሄደህ የጌታን እራት መውሰድ ይቀላል ወይስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሄደህ መቁረብ ይቀልሃል? ማርቆስ እኔ ወንጌል አማኞች ጋር ነው የሚወስደው እንጂ እነሱ ጋር ሄጄ መላክም እንደዛም የሚባል ነገርም የለም። እነሱ ጋር ወስደንም ሄደንም አናውቅም ሲጀምርም። እሺ እኔ ከወንጌላውያን አማኞች ጋር ከፔንቴኮስታሉ ጋር ሄጄ ቅዱስ ቁርባን ወይ ደግሞ የጌታን እራት ከመውሰድ ሚስጥርን ከምካፈል ኦርቶዶክሳውያን ጋር ሄጄ ብካፈል ይሻላል ብለው የሚሉ ሉተራውያንን ምን ትላቸዋለህ? መብታቸው ነው። አሁን ሮቢ አንተን አልዳንክም እያለኝ ቤተክርስቲያኒቱ እንደዛ ቆይ መብታቸው ነው አይደለም? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሲኖዶስ አላት የላትም? አላት። በሲኖዶሳችሁ ምንድነው ውሳኔው? ከካቶሊክም ቤተክርስቲያን ከኦርቶዶክስም ቤተክርስቲያን ልክ እንደሚቀላውጥ ሰው እየሄዳችሁ ብሉ ጠጡ ትላለች እንዴ? የጌታን ራትና ማነው የጌታን ራት ቅዱስ ቁርባን ተብሎ የሚባለው? ወይስ በሲኖዶሷ ምን የሉትራን ዶክትሪን አይፈቅድም ነው የነሱ ዋና ፖይንታቸው። ካልፈቀደ ታዲያ ለምንድነው መብታቸው ነው ብለህ የምትለው? እነዚህ ሰዎች የቤተክርስቲያን አገልጋይ ነን ብለው የሚሉ በኦርቶዶክስ ቤተክርስቲያን ሄደን ደጅ ጥናት ቅልውጥ ቁጭ ብለን እንቀላውጣለን። ከነሱ የወደቀም ከአፋቸውም የወደቀ ፍርፋሪም ብንበላ ይቀለናል፣ ሙሉ ወንጌልና ሌሎች አብያተ ክርስቲያናት ጋር ሄደን የጌታ እራት ከምንካፈል ብለው ለሚሉ ምንድነው የምትላቸው? ለሉተራውያንን ባዮቹ ማለት ነው። እኔ አያገባኝም። ስለሌላ ሰው ጂጅ ለማድረግ አይደለም የሚመጣው። ማርቆስ አንድ ጊዜ 1 ደቂቃ ሁላችሁም ቁጭ አላችሁ፣ ተነሱና የ1 ደቂቃ የሊና ጸሎት ለማርቆስ እናርግለት። ከዛ ለምን በቃ ኦሬዲ ግራ ገብቶታል እንዴ? ስንቱ ጋር ነው የሚገባው? እኔ እኮ ግራ ገብቶታል። ባይዞ መሳደብ የትልቅነት ምልክት ሳይሆን የትንሽነት ምልክት ነው። እኔ ጥያቄ አለኝ ማርቆስ፣ ይሰማል? ትልቁ የትንሽነት ምልክት የመሳደብ አብሊቲ ነውና ይሰማል? ማርቆስ ስድብ መስሎ ከተሰማው ግራ ገብቷል ብሎ የሚለውን ቃል ለመግለጥ እንጂ ማርቆስ ምንድነው ስድብ መስሎ ከተሰማው ሮያል አትስደበው፣ ወንድማችን ስለሆነ ማለት ነው። ወንድማችን ባይሆን ማንም ሰው እንዲሰደብ አንፈልግም። ቴንክ ዩ። እሺ ይሄ የትንሽነት ትልቁ የትንሽነት ምልክት በቃ ማርቆስ በቃ እንዳትናገሩት አለ እኮ ኤርሚ። በቃ ማንም አይናገርክ። እሺ ማርቆስን አንድ የምጠይቀህ ጥያቄ አለ። ሉትራውያን እንደ ሉትራውያን ኦርቶዶክሳውያን ድነዋል ብላችሁ ስታምኑ እንደ መካነ ኢየሱስ በሙሉ ነው የምታምኑት? ያ ማስረጃ? ምክንያቱም ማስረጃ
አንደኛ ሌላ እነሱን አናጠምቅም፣ እናንተንም አናጠምቅም፣ እነሱንም አናጠምቅም። ጥምቀት ለድነት ነው ብለን እኔ አሁን አንተ የምታወራውን የአፍህን አልቀበልም። ቤተክርስቲያኒቷ መካነ ኢየሱስ ኦርቶዶክስ አንድ ሰው ሄደሽ ጥያቄን አልጨረስኩም። ጥያቄን አልጨረስኩም። ሳልጨርስ ነው እንደምትመልስልኝ? እሺ ማርቆስ እየተደማመጣችሁ ቤተክርስቲያኒቷ ሲኖዶስ አላት፣ ሴሚናሪዎች አሏት። በሴሚናሪዎቿ በሲኖዶሶቿ አሁን ለምሳሌ በኢትዮጵያ ያላቸው መካነ ኢየሱስ ካሪዝማቲክ መሆኗን በጉባኤ የሰነድ ቁጥር የጉባኤ የተደረገበት ቀን ማህተም ያለበት መግለጫ አውጥታ ነው ፔንቴኮስታል መሆኗን ያወጀችው። ኦኬ አሁንም እንደዚህ ዶክትሪኖቿ የተጻፉ ዶክመንቶቿ ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ድነዋል ብላ የምታምንበት አሁን ያንተን የአፍህን ቃል ሳይሆን የምፈልገው የወረቀት ታንጀብል ማስረጃ ነው የምትነግረኝ፣ ወይም የተወሰነበትን ጉባኤ ነው የምትነግረኝ፣ ወይም ያስተማሩ አባቶችን ነው የምትነግረኝ። እሺ የመጽሐፍ ቅዱስ ህብረት ለምሳሌ የመጽሐፍ ቅዱስ ህብረት የሚባለው ወንጌል አማኞች፣ ኦርቶዶክሶች፣ ካቶሊኮች ናቸው። ሶዛት አልዳኑም ካሉ ለምን ህብረት ያደርጋሉ? እዛ ጋር የአልዳኑምና ድነዋል አይደለም፣ የስላሴ አማኝ መሆናቸው ነው። ኦኬ የመጽሐፍ ቅዱስ ማህበርን በአንድ ላይ እየመሩና እያስተዳደሩ እንዲሆኑ ያደረጋቸው በአብ ወልድ በመንፈስ ቅዱስ ላይ ስለሚያምኑ ነው። ከዛ በተረፈ ግን የድነት ትምህርታቸው የሶስቱን ቤተ እምነቶች እንደሚለያይ የታወቀ ነው። ስለዚህ አሁን አንተ አምጥተህ የመጽሐፍ ቅዱስ ማህበር ላይ ስላሉ ልትለኝ አትችልም። እኔ መካነ ኢየሱስን እንደ መካነ ኢየሱስ ታንጀብል የሆነ ዶክመንቷን ኦርቶዶክሳውያን አምነዋል፣ ስላመኑ ወንጌል አልሰብካቸውም ያለችበትን ማስረጃ ነው የምትሰጠን። እንደዛ አይደለም። ወንጌል አሰብክም አይደለም። ወንጌል ለሚመናንም ጭምር ትሰብካለች፣ ለእኛም ይሰበካል፣ ለአንቺም ወንጌል ይሰበካል። ለነሱ ግን እንደ ሙስሊም ሄደሹ ኢየሱስ ክርስቶስን እመኑ ዳኑ ብለን አንሰብክም። ምክንያቱም ኢየሱስ ክርስቶስ ጌታ እንደሆነ የሚያምኑ የሚያውቁ ናቸው። በአብ በወልድ በመንፈስ ቅዱስ በስላሴ የሚያምኑ ናቸው። ኦኬ በኢየሱስ ክርስቶስ ያምናሉ አይደለ? በኢየሱስ ሊቀ ክህነት ያምናሉ ማርቆስ ኦርቶዶክሳውያን። በቃ የትምህርት ልዩነቶች አሉ። አሁን በኢየሱስ ሊቀ ክህነት ያምናሉ ወይ? አያምኑም፣ ላያምኑ ይችላሉ። የኢየሱስ ሊቀ ክህነት ማለት ምን ማለት ነው? አማላጅ ማለት ነው። በኢየሱስ አማላጅነት ሳያምኑ መዳን አለ? በአብ በወልድ በመንፈስ ቅዱስ ስም ተጠምቆ በስላሴ አንድ ናቸው ነው። ወንድምዬ በኢየሱስ አማላጅነት ሳያምኑ እንደ ወንጌል አማኝ ድነዋል ማለት ይቻላል ወይ? ኤዴሽ መካነ ኢየሱስን መጠየቅ ነው። አንደኛው ሰው ወንጌል አማኞችን መጠየቅ ነው። ለምን ህብረት ታደርጋላችሁ? አምስቱ ሶላ አንዱ ምንድነው? ለምን ህብረት ታደርጋላችሁ? ከአምስቱ ሶላ አንዱ ምንድነው? ከአምስቱ ሶላ አንዱ ምንድነው? መጽሐፍ ቅዱስ ብቻ የሚል ሌላስ? ኢየሱስ ክርስቶስ ብቻ የሚል እና በኢየሱስ ክርስቶስ ብቻ አዳኝነት ነው ኦርቶዶክስ የምታምኑ? እኔ ምን አውቃለሁ? ሄደሽ እኮ መካነ ኢየሱስን ሆል መካነ ኢየሱስን ሆል ወንጌል አማኞችን እንደዛ እያሉ ነው። ለምን ህብረት ታደርጋላችሁ ብለሽ መጠየቅ እኮ መልስ የምጠይቅህ እኔ ምን ብዬ ሊመልስ? አንቺ እኮ ሆል ወንጌል አማኞች ህብረት ያደርጋሉ። ህብረት ደግሞ ካላመነ ሰው ጋር ካልዳነ ሰው ጋር እንዴት ህብረት ይደረጋል? ወንድም የምንድን ነው የምታወራው? የምታወራውን ታውቃለህ? እኔ የምጠይቅህ ስለ ኦርቶዶክስ እንዴት ነው የማላውቀው? ህብረት ለምን ያደርጋሉ ነው እኔ ጥያቄ። የት ነው ህብረት የሚያደርጉት? የመጽሐፍ ቅዱስ እንትን ምንድን ነው? አንድ አይደሉም? የመጽሐፍ ቅዱስ ማህበር እሷ ህብረት ማድረግ ነው የሚባለው? አይ ኦኬ፣ ህብረት ማድረግ ነው የሚባለው። እሱ ምንድን ነው የሚባለው? ህብረት ማድረግ ነው ወይ የሚባለው? ምንድን ነው የሚባለው? እሺ አሁን ለምሳሌ አንድ መጽሐፍ ቅዱስ ላይ አንድ ችግር ቢያጋጥም መጽሐፍ ቅዱስ ላይ አንድ ችግር ቢያጋጥም ወንጌል አማኝ ብቻ አይደለም ፊክስድ የሚያደርገው፣ ካቶሊክ ይሳተፋል። ወንድምዬ የኛ መጽሐፍ ቅዱስ ስንት ነው? ይሄ ግትር ያለ የኛ መጽሐፍ ቅዱስ ስንት ነው? 66 የእነሱ ስንት ነው? 81 ተጠይቀዋል። 66 ላይ ተጠይቀዋል። 66ቱ ላይ ሲጨምሩ ይጠይቃቸዋል። ማንም አልጠየቀም። ሊጨምሩ እና ህብረት ቢኖራቸው ይጠየቃሉ አይጠየቁም?
ህብረት ቢኖራቸው ይጠየቃሉ አይጠየቁም? ጉድ ነው ዛሬ። ልብ በሉ፣ ቀጥሉ። አይ ይሄ ግትር ያለ ወንድምዬ ጭቅጭቅ ነው የሚመስለው። አይዞ ህብረት ቢኖራቸው ይጠየቃሉ አይጠየቁም? ያኛውን አይዞ ከማለት ሄደሹ ይጠየቃሉ ለምን ህብረት ታደርጋላችሁ ብለሽ መናገር ነው። ይጠየቃሉ አይጠየቁም? የምን እንትን ነው የምታወሪ? መልስ 66ቱ ላይ ሲጨርሱ ህብረት ቢኖራቸው ይጠየቃሉ አይጠየቁም? 66ቱ ላይ አይጠየቁም። ምክንያቱም እኛ ተስማምተን ለምንድን ነው የማይጠየቁት? ቆይ አንዴ ለምን እንደማይጠየቁ ህብረት አላቸው አላልክም? እንዲያሁን ቆይ ልንገርሽ፣ እኛ ተስማምተን የወሰድነው ይሄ 66 በቂ ነው ብለናል። እነሱ ደግሞ 81 በቂ ነው ብለዋል። ስለዚህ ህብረት ያለው ነገር በየአይነቱ ነው ማለት ነው። ያ ማለት ክርስቲያን አይደሉም፣ ያ ማለት አልዳኑም የሚለውን ስቴትሜንት ሊሰራ አይችልም። አጨብጭቡለት ለማርቆስ። እታች ያላችሁ ወገኖች በጭብጨባ እጃችሁን እስኪያሳዩኝ። እጃችሁን ምን አለ አሁን መጨረሻ ላይ ማን ይጠይቃቸዋል? እንደፈለጉ ማድረግ ይችላሉ። እንደዛ አይደለም ያልኩት። ኢቨን ኢፍ እኮ የሚሰሙ ሰዎች እኮ አንቺን ጄጅ ያደርጋል። 591 ሰው አንቺን እየሰማ ነው። በጭራሽ ቢያንስ 5590 ሰው አንቺን እኮ የሆነ ነገር ይልሻል። አንተ ይኸውልህ ህብረት አላቸው አልክ። ለምን ጨመሩ ስልክ መብታቸው ነው አልክ። ህብረት ማለት በየአይነቱ መሆን ማለት ነው እንደዛ። ያ ከሆነ አንቺ ሄደሽው እኮ የመጽሐፍ ቅዱስ ህብረትን ለምንድን ነው እነዚህ 81 ናቸው እኛ 66 ነን ካቶሊክ 74 ነው ለምን አንተ ለምን ተፈጠረ ብለሽ የጠየቅኩ ምን ነበር? ስለ ኦርቶዶክስና ስለ ሉትራውያን አንተ የምትመልስልኝ ምንድነው? ስለ መጽሐፍ ቅዱስ ማህበር ካቶሊክም ወንጌል አማኞች ሌሎች ፔንቴኮስታሎችም ስላሉበት እምጠይቅህ ሌላ እምትመልሰው ሌላ። የጠየቅኩ ስለ ሉትራውያንና ስለ ኦርቶዶክስ ሉትራውያን መካነ ኢየሱስ ኦርቶዶክሳውያንን ድነዋል ስትል ታንጀብል የሆነ በሲኖዶሷ ኦኬ በሴሚናሪዎቿ የጻፈችው ታንጀብል የሆነ ማስረጃ አለው ይልሃሉ። አንተ መጽሐፍ ቅዱስ ማህበር ትለኛለህ። መጽሐፍ ቅዱስ ማህበር ውስጥ ማን አለ? ኦርቶዶክስ አለ፣ ካቶሊክ አለ፣ ሌሎች ወንጌል አማኞችም አሉ። ማስረጃውን ነገርሽ አልዳኑም ብላ አልጻፈችማ። ማስረጃ አልዳኑም ብላ አልጻፈችም። አዳምጠኝ ማርቆስ፣ እኔ አንድ የመጨረሻ ነገር ልንገርህ። አሁን አንተ ዝም ብለህ ትጋጋጣለህ፣ ግን ይኸውልህ እኛ ኦርቶዶክሳውያን ጴንጤን በአንድ አይን ነው የምናየው። የዛ የራስህ አይዲያም አንዱ እንደዚህ ይላል አንዱ እንደዚህ ይላል። በሀሳብ መለየት አይመለከተንም። እሱን እዛው እርስ በርስ ተጨቃጨቅበት። እኛ ግን ጴንጤ ነው ብለን ነው የምናምነው። ስለዚህ አንተ ብትወድቅም ቢያነሱም ቢጥሉም እዛው ከነሱ ጋር ተጣበቅ። ሙሉ ወንጌል ቃለ ሕይወት ምናምን ብታባብለህ እዛው ተያያዝና እዛው እንደፈለክ እንደሁን። ወደኛ አትምጣ፣ ምንም አናረግልህ። ምክንያቱም እኛ ጴንጤ ነው ብለን ደምድመናል። አናቀም አታቀንም። ከኛ ጋር በእምነትም በምንም አትገናኝም። አትጠጋጋ ወደኛ ጋር ራስን ችለህ እዛው ብትወድቅ እንደውም የሚያነሱ እነሱ ናቸው። እኛ አናቀ በቃ እንደዚህ ሉተር ተቀብያለሁ። አስተያየቴን ተቀብያለሁ። ቆይ ምን መሰለህ፣ ድሮ ጊዜ አንድ ነገር ትዝ ይለኛል። ወደ ኮየርና ወደ ቸርች የሚመጡ አዳዲስ የሆኑ ሰዎች በሞቅታ ነው የሚያወሩት። ባይዘ ሞቅታ የአዳዲስ ሰዎች ባህሪያቸው ነው። እኛ ሞቅታ ሳይሆን እኛ ወንድሜ ሰው መባል ያለብህ ጆከር ነው መባል ያለብህ። ጆከር ሁሉ ጋር ልግባ ትላለህ። ግን አጭሩ ነገር እኛ ኦርቶዶክሶች የሚጠጋጋ ሰው አንፈልግም። ራስህን ቻል። ከቸገረህ እንረዳሃለን። አንዳንዴ ሰንበቴ ቤትም ከመጣህ ፍርፋሪም ካለ እንሰጥሃለን። በተረፈ እዛው ጦስህን ይዘህ እዛው። እኛ አንፈልግም። እኛ ሰው ደለለን ማናመጣም። ስለ ሞቅታ እናመሰግናለን። እንግዲህ አንዱን ለማስደሰት አንዱን መሳደብ ይሄ አግባብ አይነበረም። ይሁንሽ። እምነቴ የሚጠጋጋ ሰው አትፈልግም። ራስህን ቻል። እርሚ ስላስገባኝ በጣም አመሰግናለሁ። ማርቆስ ቆይ አትውጣ። ቆይ ማርቆስ እሺ፣ እንድታወሩ ነው። ሮቤልም ሰጣለሁ። ሌሎችም ወንድሞች እነ ቢኒያም እነ ኤፊም እነ ታዶም ያወራሉ። ለማርቆስ የምጠይቀህ የኦርቶዶክስ ሃይማኖት መዳኗን ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብላ ስላልጻፈች ድናለች ብሎ የሚለው ድምዳሜ ላይ ደርሰህ ኦርቶዶክሳውያን ድነዋል ብለሃል። ኦኬ፣ እንደ አንድ ሉተራዊ ወንድም ሰምተናል።
አሁን ቀጥዬ የምጠይቀህን ጥያቄ በደንብ ስማኝ። እኔ ፔንቴኮስታል ነኝ። ከኦርቶዶክሳውያኑ ትምህርት ይልቅ ለሉተራውያኑ ትምህርት ቀርባለሁ። ከኦርቶዶክሳውያኑ ትምህርት ይልቅ ለሉተራውያኑ ትምህርት አሜን የምለው ይበዛል። ምክንያቱም በጌታ ያመኑ አብያተ ክርስቲያናት ናቸው ብዬ ስለምን ማለት ነው። ኦርቶዶክስ ግን በጌታ ያመነች ቤተክርስቲያንች ብዬ አልልም። የኦርቶዶክስ ቤተክርስቲያን ዲያቆን እንደመሆነ መጠንም ቤተክርስቲያኒቱ እንደሚገባም ስለማቅ ማለት ነው። ባቡር ሀዲድ የሳተች ቤተክርስቲያን ናት ኦርቶዶክስ ብዬ ስለማምን። አሁን ለአንተ የምጠይቀው ጥያቄ ቆይ ሮቤ እሰጥሃለሁ። ቆይ ለእሱ ነው ጥያቄ። እኔም በስርዓት በዚሁ ነው ከዚህ በፊትም የማወራው ከዚህ በፊት በማወራበት ቋንቋ ነው የማወራው። በቃ መስመር የሳተች ሀዲድ የሳተች ቤተክርስቲያን ነች ነው ብዬ የማምነው ማለት ነው። ኦኬ ለማርቆስ የምጠይቀህ የኦርቶዶክስ ነገረ ድነት ትምህርቷ ከምንድን ነው የሚቀዳው? የዳነችው ኦርቶዶክስ ድናለች ብለህ የመሰከርክላት ኦርቶዶክስ የነገረ ድነት ትምህርቷ ከምንድን ነው የሚቀዳው? ከመጽሐፍ ቅዱስ ብቻ ነው? ከመጽሐፍ ቅዱስ ብቻ ነው? ሊጨምሩ ይችላል። ያ የራሳቸው ጉዳይ ነው። እኔ ይችላል አይደለም። ቆይ መልስልኝ። ቆይ ማርቆስ ጫጫታ ሳታደርገው የምታውቀው መልስልኝ። የኛ የነገረ ድነት ትምህርታችን ከየት ነው የሚቀዳው? ከመጽሐፍ ቅዱስ ብቻ? ሌላ የለንም? የለንም። ለዚህ ነው አይደል በሶላዎቻችን ላይ መጽሐፍ ቅዱስ ብቻ ብለን ያሉ የእግዚአብሔር ቃል ብቻ። ያ የኛ ባይዞ እኮ እናንተ የምትሉት መጽሐፍ ቅዱስ ብቻና የኛ በጣም የተለያየ ነው። እሺ የእናንተ የሉተራውያን መጽሐፍ ቅዱስ ብቻ ስትሉ ከኛም ከፔንቴኮስታሉ መጽሐፍ የኛ መጽሐፍ ቅዱስ ብቻ ስንል የሉተር ትምህርቶችን ሙሉ በሙሉ ለህዝቡም ይነበባል። እኛም ደግሞ ሙሉ በሙሉ ተቀብለን ነው። ሮቢ ቆይ እንደሚዩት አድርገው። እሺ እኛ ፔንቴኮስታል መጽሐፍ ቅዱስ ብቻ ብለን ስንልና ወንጌላዊት መካነ ኢየሱስ ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ ስትል ይለያያል እያልከኝ ነው? በጣም ይለያያል። ልብ በሉ። ይሄ የወንጌላዊት መካነ ኢየሱስ ቤተክርስቲያን ትምህርት ነው የምትነግረን? አዎ፣ ምክንያቱም እኛ መጽሐፍ ቅዱስ ብቻ ስንል የሉተርን ትምህርት በትክክሉ ጠንቅቀን አውቀን ነው ያንን እንማራለን። ከመጽሐፍ ቅዱስ ጋራ አንድ ሆኖ የሚቀርብ ነው። እኛም መጽሐፍ ቅዱስ ብቻ ስንል የአባቶችን ትምህርት በትክክሉ አውቀን ተምረን ነው እንጂ መጽሐፍ ቅዱስ ብቻ አይደለም። እኛ የምንለው መጽሐፍ ቅዱስ በሚለው ውስጥ ላይ ምን አለ ማለት ነው? የአባቶች ትምህርት አለ። እምነት ብቻ በሚለው ትምህርት ውስጥ ደግሞ የእናንተ እምነት ብቻ የሚል ነው። እኛ ደግሞ እምነት ብቻ በሚለው ትምህርት ውስጥ ላይ አንዴ ቆይ፣ ውሸት ብሎ ያለ ሰው አለ። ካዮ ደሳለኝ ና አንዴ ግባ። ና ካዮ ከመካነ ኢየሱስ ቤተክርስቲያን የሆናችሁ ነው ግቡ። ይሄው ኤፍሬም አለ አይደል? ኖ ቆይ ኤፍዬ እሰጠዋለሁ እዚህ ስላለ ማለት ነው። ና ካዮ ና ግባ። ላክና ና ግባ። ለምን ኤፍሬምን አታናግረው? አናግረዋለሁ። ኤፊማ አናግረዋለሁ። ቆይ እሰጠዋለሁ። አንተ አይደለም የምታዘው። ካዮ ከታች ውሸት ነው ብሎ ስላለ ነው። አይ ካዮ አሁን ሉትራዊ ምን በምን አውቀው እኔ ግባ ያልኩትን ገብቶ ካዮ ውሸት ነው ብለህ ስላልክ ና ግባና አውራ። ስለዚህ ምን እያለን ነው ማለት ነው? እሺ የሉተርን ትምህርት ትቀበሉ፣ ከመጽሐፍ ቅዱስ ውጭ የሆነውን የሉተርን ትምህርት ትቀበላላችሁ ማለት ነው። የሉተር ከመጽሐፍ ቅዱስ ውጭ የሆነ የሉተር ትምህርት የለም እና ከመጽሐፍ ቅዱስ ውጭ የሆነ የሉተር ትምህርት ከሌለ መካነ ኢየሱስ ቤተክርስቲያን ወንጌላዊት መጽሐፍ ቅዱስ ብቻ ነው ብላ የምታምነው ማለት እኮ ነው። ታዲያ መጽሐፍ ቅዱስ ብቻ ስትል የአባቶችን ትምህርት እንቀበላለን ሙሉ በሙሉ። የአባቶች ትምህርት ከአባቶች ብለህ የምትለው የሉተርን ትምህርት ብለሃል። የሉተር ትምህርት ምንጩ ከመጽሐፍ ቅዱስ ነው ወይስ ከመጽሐፍ ቅዱስ ውጭ የሆነ? ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ የሆነ የለውም። እኛ አለ ብለን አናምንም። የለም ብላችሁ ማለት ነው። ሁለተኛ እናንተ እምነት ብቻ የምትሉት ትምህርትና የኛ በጣም የተለየ ነው። ኦኬ ቆይ ግድ የለም። እንደዚህ እኮ ነው የምናናግረው። እንደዚህ ነው እንግዲህ እራሳችሁ ለኩሳችሁታል፣ እራስህ ትሞቀዋለህ ማለት ነው። ኦኬ ካዮ እንኳን ደህና መጣ። ካዮ ወይ ኤርሚ ሰላም ነው? ሰላም ነው። እንዴት ነህ? ደህና ነኝ። ከየት ቤተ እምነት ነው? ከወንጌላውያን ነው? ወንጌላውያን። የትኛው ነው ያደግከው? መካነ ኢየሱስ ነው ያደግከው?
ውሸት ነው ብለህ ስትል ነበር ቅድም ማርቆስ ሲጽፍ ምንድነው ብላ የምትለው የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን? አይ ውሸት ነው ማውራሱ። ሶላ ስክሪፕቸራ እኛ እንቀበላለን። ወንጌል ብቻ ይሄን ነው የምናምነው እንጂ ተጨማሪ እንደ ኦርቶዶክስ የሉተር መጽሐፍቶች እኔ አልተማርኩም። መካኒስት ነው ያደግኩት። ከመጽሐፍ ቅዱስ ውጪ የሉተር መጽሐፍቶች ብላ ሉተር መጽሐፍ ቅዱስ ያልሆነ ትምህርት ጽፎ አስተምሯል በመካኒስት ቤተክርስቲያን። ኤርሚ ፍራንክሊ ላውራት ነው ማለት ነው። አዎ ቆይ ማርቆስ ድል ስጠኝና እኔ እዛ ነው አደግኩት፣ እዛ ነው ተማርኩት። አገልጋይ ነኝ እኔ። ወንጌል ስርጭት ላይ ነው የሚሰራው። ቴንክ ዩ ዛሬ ሙሉ ወንጌልም ቃለ ሕይወትም ተሳተፋለሁ። ግን መካነ ኢየሱስ አንድ ፊደል ስለ ሉተር ትምህርት አላስተማረችንም ማለት ነው። እኔ እስከማውቀው ድረስ ማለት ነው። አውራው ማርቆስ አውራው። አሁን ያው መካነ ኢየሱስ ራሱ መጥቶባል። አውራው እነኚህን ቆይ ልክ አሁን እንደ ማርቆስ አይነቶቹንና እዚህ የባጃጆቹ ደብተራው ዲበኩሉ የሚዘውራቸው ሉተራውያንን ብለው የሚሉ አሉ። እነሱን ከዚህ ቲክቶክ ላይ ድንኳናቸውን ነቅለው እስኪሄዱ ድረስ አሁን እውነተኛ የሆናችሁ ልክ እንደ ወንድሜ እንደ ካዮ በኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን መሬት ላይ የምታገለግሉ ሰዎች ማርቆስ ምን ብለዋል? ሪከርድ ተደርገሃል። እኛ መጽሐፍ ቅዱስ ብቻ ብለን አናምንም ብለሃል። የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያንን ጠርተ ማለት ነው። ሉተር መጽሐፍ ቅዱስ ብቻ ብሎ ያለው ፌክ ነው እያልከን ነው። ለምን? እኛ ከመጽሐፍ ቅዱስ ውጪ የሉተርንም ትምህርት እናምናለን ብለሃል። መካነ ኢየሱስ እንደዛ ታምናለች ብለሃል። ይኸው ካዮ ደግሞ አይ እንደዛ እናምንም ብላል። ተነጋገሩ ሁለቱ መካነ ኢየሱስ ማለት ነው። ማርቆስና ካዮ ቀሲስ ዲበኩሉ መጥቷል። አስገባኝ ነው እሱ እዛው ባጃጆቹ ጋር። እሺ ኤፍዬ አንተ መካነ ኢየሱስ አይደል? አሁን እኔ ያው ወደ ቤት እየገባው ነውና አንዴ ልናገርና መካነ ኢየሱስ ነበርኩ። ስሜን ስለጠራ ነው ሜንሽን ስላላገ ነውና እኔ ከመካነ ኢየሱስ ነበርኩ። ቄስ በላይኔ ጋር ቄስ አየለው ተሰማ ጋር መሀል ቤት ነበርኩና እንዲህ የሚባል ነገር የለም። አሁን ራሱ ደውዬ ነው ሁሉ ጊዜ ከነሱ ጋር ነው። ኦኬ ይሄ ኤፍሬም ይለያል። ይሄ ኤፍሬም ይለያል። ይሄ ሌላ ኤፍሬም ነው። ማርቆስ ቆይ እኔ አሁን ሄድ ኦፊስ ደውላለሁ። ሉተራዊ ኤፍሬምን ነው እኔ ያልኩት። ማርቆስ ሁለቱም መካነ ኢየሱስ ናቸው። ኤፍሬምም ካዩ ኤፍሬም ይለያል። ለምን አታደምጥም? ማርቆስ ለምን አታደምጥም? እሺ ኤርሚዬ ስሜን ስለጠራ ነውና አሁን እኔ መካነ ኢየሱስ ነበርኩ። በስተት ነው የጠራሁት። በስተት ነው አሁን አይደለሁም። መካነ ኢየሱስ ነበርኩ። እነ ቄስ በላይኔ ጋር መሀል ቤትል እነ ቄስ ሰማ ጋር አሁንም ስልካቸው አለኝ። እነ ቄስ ተስፋውን ሁልጊዜ ይጸልዩልኛል። እኔ አንተን ሳላቅ ነው የጠራሁት። የተናገርከው በጣም ስተሰርተሃል ወንድሜ፣ በጣም ንስሐ ግባ። በጣም ስተሰርተሃል። ቆይ አንድ ነገር ልንገርህ ወንድሜ፣ ምን እየተናገርክ እንደሆነ ማታውቅም። እግዚአብሔር ይቅር በለኝ በእውነት ፈጽሞ አሁን የምታወራ ነገር መካነ ኢየሱስ ውስጥ የለም። አሁን እኔ ስልካችሁ አለኝ እኮ ደውዬ ላናገር፣ ግን አሁን ልተኛ ነው ከስራ ወጥቼ ነውና ኤርሚ መካነ ኢየሱስ ነበርኩ። አሁን ከመካነ ኢየሱስ ወጥቼ አሁን ሙሉ ወንጌል በቃ ቶ ከተባል ትኬቱና እንዴ ማርቆስ ቆይ ማርቆስ እኔ ሚዩት አድርጌያለሁ። ማርቆስ ለምን ወንድማችን ነው በጌታ ኦኬ። መካነ ኢየሱስ ነው በለ ስላልክ ሁለቱ መካነ ኢየሱስ ወንድሞች ናቸው። እነሱ ሲያወሩ ተው በቃ የሚል የለም። ትልቅዬ ፋውል ነው የሰራው። ሄድ ኦፊስ ደውዬ ሪካርድ ተደርጋል። ይሄ ትምህርት የመካነ ኢየሱስ ቤተክርስቲያን ትምህርት ነው ብላ ቤተክርስቲያኒቱ ሁሉ ጭምር ታናግራለች። አሜሪካ ሀገር ስላለ ማለት ነው። ምክንያቱስ ከአምስቱ ሶላዎች ውስጥ መጽሐፍ ቅዱስ ብቻ ብሎ የሚለውን መካነ ኢየሱስ ቤተክርስቲያን መጽሐፍ ቅዱስ ብቻ ብለ ስታምን ከሙሉ ወንጌልና ከሌሎቹ ፔንቴኮስታል ቸርች የተለየነን እኛ የሉተር ትምህርት የሚባል አለ። ልክ ኦርቶዶክስ ገድላለኝ ብላ እንደምትለው ማለት ነው ብለ ቤተክርስቲያኒቱን ሁሉ እዚህ ተናግራል። ተወጣው አሁን ኤፍሬም ተናገር፣ ከዛ ካዮ ታወራዋለህ። ቴንክ ዩ። ከዛ ታወራለህ ማርቆስ። ኤርሚዬ ተሰምቶ የማይታወቅ ነገር ነው ያወራው። አሁን እኔ ሙሉ ወንጌል ነው ገባሁት። ቆይቻለሁ። አንድ 6 ዓመቴ ነው ኦልሞስት 7 ወይ 8 ዓመቴ ነው እዚህ ከቀየርኩ ወይ ቸርችን ወደ 9 ዓመቴ ይሆናል። እና እስከዛ ድረስ መካነ ኢየሱስ ነበርኩ። መሀል ቤትል እነ ቄስ በላይኔ ጋር እንደምታውቁ እነ ቄስ አየለው ተሰማ ጋር ነበርኩና አሁንም ራሱ ከነሱ ጋራ አብረን እንጸልያለን። ከቄስ ተስፋውን ነካና ባለቤቱ እዛ ከነ ቄስ በላይኔ ጋር ከነ ቄስ ተስፋውን ጋር አብረን እንጸልያለን። እንዲህ የሚባል ነገር የለም። እኔ እዛ ስላደግኩ
እዛው ወንጌል ስርጭት እንወጣለን። እንዲህ ኦርቶዶክሶች ድነዋል አይሉም። ወንጌል ለኦርቶዶክሶች ይሰበካል። በጣም ትልቅ ፋውል ነው ሰራው እና ደሞም ሌላ የሉትራን የአባቶች ገድል ብሎ ፈጽሞ አያምኑም። መከነዙስ ወንድሞቼ በጣም ስም እያጠፋ ነው ወንድም ፈጽሞ እንደ ኦርቶዶክስ ገድል አላቸው። ቆይ ያወራው ሮቢ ቆይ አንተ ኦርቶዶክስ ስለሆንክ ምንም አያገባም። ኦርቶዶክስ አንተ ምንም የምታውቀው ነገር ኦርቶዶክስ ያለ ሰጣለ ሮቢ እነሱ ያወሩ ያ አሁን የሚገርም ነገር እኔ በደንብ ስለማውቀው ነው። ስልካችሁም አለኝ እኔ አንተ ባለፈ እንደደወልክ ኤርሚያስ ስልካችሁ አለኝ እኔ። ይሄ በጣም ያወራው ከባድ ፋውል ነው ሰራው። በጣም ከባድ ስህተት ነው ሰራው ወንድም እና እንደ ኦርቶዶክስ ገድል የላትም። ምንም የሉትራ እምነት ማን ነው የቸርች ፋዘርስ ብሎ አይቀበሉም። የለም እንደዛ ነገር ኦንሊ ጥምቀት የልጅነት ጥምቀት የሕፃን ጥምቀት ብቻ ነው። እሱ ብቻ ነው። እሱ ስላልተመቸኝ እኔ ያው 9 ዓመቴ ነው ቀየርኩ፣ ቸርች ቀየርኩ። ሙሉ ወንጌል ነኝ እና ምን ልል ፈልጌ ነው መከሪስ በጣም ወዳቸዋለሁ። አብረን አሁንም ምን እየጸለይን ነው። እንዴ የሚባል ነገር የለም። ይሄ በጣም ትልቅ ስህተት ነው ሰራ ወንድሜ ማርቆስ። ይሄ በጣም የለም። እንደ ኦርቶዶክስ ገድል የላቸውም። ይሄ እንደ ገድል እንደ ኦርቶዶክስ የሉትራን መጽሐፍ አባቶች ቸርች ፋዘር የሚባል ነገር የለም። የሚለዩ ኦንሊ የሕፃናት ጥምቀት ነው ኦርቶዶክስ የሚመሳሰለው እንጂ እሱም ልዩነት አለው። እሱ ላይም ልዩነት አለው። ኦርቶዶክስ ጋራ ብዙም አይመሳሰልም። እሱም ጥምቀት ያድናል ብሎ አይደለም እነሱ እንትን የሚሉት የሕፃናት ጥምቀት ራሱ ያድናል ብሎ አይደለምና ትልቅ ስህተት ነው ተሰራ ኤርሚዬ። በጣም የሚያሳዝን ነገር ነው። እኔ ጨርሼ ያለው ለማንኛውም በእውነት ንስሐ ግባ። ቴንክ ዩ ካዮ። እሺ ካዮ የምትለው ካለ ኦኬ ኤርሚ ቴንክ ዩ አመሰግናለሁ ወንድሜ። እኔ ባይዜ እውነት ነው ማወራክ መካኒሱስ አሁን ቤታችንም ቄስ አለ። ነቀምቴ ሲኖዶስ ነው እኛ የምናመልኩ ማለት ነው። መካኒሱስ በደንብ ነው ማቃት። ሶምለው መካኒሱስ የቲክቶክ መካኒሱስ ልትሆን ትችላለች ባይዜ። እኛ ሉተር ሪፎርሚስት ነው፣ ፕሮቴስት አደረገ፣ ሞግኖክስ የነበረ 15 17 ትቶ ወጣ። ከዛ በኋላ የሉተርን ትምህርት የሉተርን ሂስትሪ ምናምን ቸርች ውስጥ አንድ ቃል ሰምቼ ያላቅም፣ አይነበብም። እንደ ሲኖዶስ ነው ማወራክ ማለት ነው። ሰሚናሪም አለ እዚህ መከኒሳ ማለት ነው። ሰሚናሪም መጽሐፎችን አንብቤ ያለው የሚማሩ ልጆችም አውቃለሁኝ ማለት ነው። አታስተምርም እንደዚህ ማለት ነው መካኒሱስ። ኤፍሬም እንዳለው ጥምቀት ብቻ ነው እንጂ ከጴንጤቆስታል ጋር ልዩነት አላት። ሶላ ስክሪፕቸራ ብቻ ነው የምታመናው እንጂ ገደል ምናምን የሚባል የደብተራ ወሬ አታምንም መካኒሱስ ማለት ነው። አሁን ማርቆስ ምንድነው ወይም ፎሎወር ለመሰብሰብ ነው ወይም ደግሞ ሉቴሪያን እዚህ ቲክቶክ ላይ እዛ ወደዛ ስለሚያደርጉት በራሱ ስም ለማጥፋት ነው መጣው ማለት ነው እንጂ መካኒሱስ በዚህ ቤተክርስቲያን ስሙ ራሱ መጥራት አትችልም ማለት ነው። አንተ ብራዘር ለምን ትክክል አይደለም፣ አታውቃትም አንተ ማለት ነው። አልተማርክም፣ ቸርችም የምትተዳደር አልመሰለኝም ማለት ነው እንጂ እኛ በወንጌላዊን ስር ነን። አቤተ ክርስቲያን ደግሞ አንድ ያረገን ምንድነው? አንደኛው እንደ ወንጌላዊያን እኛ ሶላ ስክሪፕቸር እናምናለን። ኦርቶዶክስ ካቶሊክ ብለን አንድ ላይ ደግሞ ስላሴ አማኞች ስለሆነ መጽሐፍ ቅዱስ ላይ አንድ ላይ ትርጉም ጊዜ ምናምን እና እንሳተፋለን ማለት ነው። ከዚህ ውጪ እንደ ሲኖዶስ እንደ ሀገርም አንተ የምትለው ነገር ውሸት ነው ማለት በጭራሽ ውሸት ነው። ስለዚህ ብራዘር ከመካኒሱስ ውረድ፣ ካልሆነ ይሄ በህግ ያስጠይቃል። ባይዚ የቤተ ክርስቲያኑን እንደ ዓለም ያለው የቤተ ክርስቲያን ስም ማጥፋት ነው፣ ይሄ ወንጀል ነው ማለት። ስለዚህ ቢተው ይሻላል። ባይዚ ፍራንክሊ ነው ወይ ጥንቃቄ ነው የሚሰጥክ ማለት ነው። ቢተው ይሻላል። እንደዚህ አይነት ነገሮች ጥሩ አይመስልኝም። የራስህ ወደ ራስህ ቀይረ የራስህን ሐሳብ እየሰጠክ ነው አንተ ያለምንም መረጃ ማለት ነው። መረጃ አሳይ። አሁን ለምሳሌ ከመካኒሱስ ዌብሳይት ላይ ገብተህ መረጃ አሳይ ብትባል ምን ልታሳዩ ነው? ወይም ጽፌ ልታስቀምጥ ነው አንተ? አንተ ሌላ አጀንዳ ካለክ ዌልካም፣ አጀንዳው ላይ ማውራት እንችላለን። አንሌስ ኤንድ አዘርዋይስ
አይዚ ላውራውን ይሄ ትክክለኛ ነው ምልክ ብራዘር እኔ ሙጉት አይደለም ያልኩ አለው ኮያ ኮያ ነው አላበቃኝ እኔ ስድብ ምናምን አይደለም የወንድምነት ምክር ነው ባይዘ አላበቃኝ ወይ ነው እኔ ጥያቄ መክረኛል አላበቃኝ መረጃ ካለ መረጃ እናወራለን ችግር አለው ወይ አላበቃኝ ወይ ማርቆስ አንዴ ተረጋጋ ኤርሚ ለካዮኔ ጥያቄ ያለኝ የወንጌል ስርጭት ላይ ሰራለው ስላለ በጠይቀው ደስ ይለኛል ያወሩ ስለሆነ ሁለቱ እንትኑ አልተቋጨም ግን አንደኛ ማርቆስ ምንልህ ወንድም ማርቆስ የት ቤተክርስቲያን ነው የምትካፈለው የትስ ሀገር ነው ያለው ራስን ብትገልጣውን እነ ኤፍሬም ራሱን ገልጠዋል ይሄው ካዮ ራሱን ገልጠዋል እኔም ግለጥ ካልከኝ ገልጣለሁ ሌሎቻችንም ማለት ነው እንደዚሁ ሳትፈራና ሳታፈር ማለት ነው የት ቤተክርስቲያን ነው ህብረት የምታደርገው እንደው በስመ ሉተራውያን ከምትል የት ያለችዋ የት ከተማ ያለች በእነማን አገልግሎት የሚመራ አገልጋዮች ኤርሚ አሁን እሱ ተቀይሯልና አመሰግናለሁ ስትያዝ ትሮጣለህ ስትያዝ ማለት ነው ምንም ችግር የለውም እኮ ምንም ችግር የለውም አሁን የጠየቅን ሉተራውያንን ወክለን የመጣኸው ግን የትኛዋን ሉተራውያን ነክ አሜሪካን ነው የምትኖረው ሌላ ሲቲ ነው የምትኖረው በእነማን ቸርች የሚመራ ነው የምትገለገለው አገልጋይ እንኳን ባትሆን አፍሮም የሆነ ኤፍሬም ተናገሩ አይደል እኔ ምን እነግርሃለሁ ካዩ ምን እነግርሃለሁ ኤርሚ ምን እነግርሃለሁ እቴ መርሲ ሁላችንም ምን እነግርሃለሁ ምን ሄደበትን ቸርችና ምን እንገለገልበትን ማለት ነው እስኪ ወንድምነት ይሄን ነገር አጥርቶ ቢቀጥል ምክንያቱም አይደሉም አሁን አሜሪካን ያሉት ጀግና ሲሉት እኚህ ደብተራውያን ጀግና ማርቆስ ሲሉት ነበረ በኮመንት ማለት ነው የእነሱ ልከውት ቢሆንስ ምን ነው ነገር ብለዋል ብራዘር እኛ እኮ ወንድማችን ብለን ነው የምንሰማ ኦኬ የምናወራ ድሮም አውቃለሁ እንዳንተ አይነት ግልብ የሆኑ ሰዎች ናቸው እችን ቤተክርስቲያን እያሰደቡ ያሉት ማለት ነው ግልብ ማለት ስሜታውያን የምትናገረውን ማጣቅ እኛ ሉተራውያን አምስቱ ሶላ ብቻ ብለን ስንል መጽሐፍ ቅዱስ ብቻ ብለን ስንል እንደናንተና ምንም ብለሃል እንደኛ እንደ የተቀረው ወንጌላውያን ማለት ነው ይሄንን በመትጠይቅበት ትጠይቃለህ እያስፈራራነህ አይደለም አሁን ሾኔ ከተማ ውስጥ ነው ለምንድነው ልንጠይቅ ስለሆነ ማለት ነው እኔ አሁን የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ነኝ ብየስል ኢሬሳችን እሱ አይደለም እኮ ወንድሜ ለኢትዮጵያ ወንጌላዊት መካኒስ ቤተክርስቲያን እኛ ይገደናል ኦኬ መጽሐፍ ቅዱስ ብቻ ብላ ስትል የኢትዮጵያ ወንጌላዊት መካኒስ ቤተክርስቲያን እናንተ እንደምታምኑት መጽሐፍ ቅዱስ ብቻ አይደለም እናምነው እኛ የሉተርንም ትምህርት እናምናለን ብለሃል ገድለ ሉተር የሚባል ጽፈሃል ማለት ነው ዝባዝንኬ ይሄን ደግሞ የምታምን ከሆነ ቤተክርስቲያኒቱን ታምናለች ብዬ ስለ አዎ ብለኛል አሁን እየሰማችሁ ሄድ ኦፊስ ላይ ደውላለሁ እዚሁ ማለት ነው እዚሁ እንዳትወጣ እዚሁ ዶክተር ላሊሳ ካነሱ እዚሁ ጠይቃቸዋለሁ ስፒከር ላይ አድርጌ ማለት ነው እንዳትወጣ ስልኩን ስጭኝ እንዳትወጣ ነግሬያለሁ እንዳትወጣ ያ ቴንክ ዩ እሺ እናንተ እንዳትወጡ እንጂ ነው አይወጣ ሞባይሉን አምጣ ሞባይሉን አንተ ደውል እስከዛ እኔ ምን ያስወጣኛል ኦኬ መልስ ከሰጡን ካነሱ ጆኒ እሺ ኤርሚስ ከሚደውል ማርቆስ ምን ስትል ሰምቻለሁ እናንተ ምንድን ያልከው ትላንትና መታችሁ አልክ አይደል እየጠየቅኩ ነው ማርቆስ ይሰማል መጽሐፍ ቅዱስ ታነባለህ የጸሎት ህብረት ውስጥም ነበርኩኝ ብለሃል አይደል ትክክል እሺ የማቴዎስ ወንጌል ምዕራፍ 20 ስለምንድን ነው የሚናገረው አንብቢያ መጽሐፍ ቅዱስ ይዘሻል አይደል 20 ምን እኔ ሸምድጄ እየጠየቅኩህ ነው ሸምድጄ ይዣለሁ እየሸመደድኩ የሚራመድ አጠገብክ ካለ አንዴ ቆየትየው አንዴ ያው ዶክተር ላሊሴ ዳንኤል ጋር ነው የምደውለው ሪቨረንድ የኢትዮጵያ ወንጌላዊት መካኒስ ቤተክርስቲያን ሄድ ኦፊስ ላይ የሚሰሩ ፈቃዳቸውን አልጠየኩም እዚሁ ላይ እንዳላችሁ ተሰማላችሁ ካነሱልኝና በጎ ፈቃዳቸው ከሆነ አይዚ አላወራም ብለው ካሉ ላይቭ ላይ እንዳለው ነግራቸዋለሁ የጠየቀኝን ጥያቄ እዚህ ላይ አላወራም በውስጥ አወራለሁ ብለው የሚሉም አይነት ከሆነ እንሰማዋለን ቀጥታ
ባነሱት ስብሰባ ላይ ካልሆኑ ባነሱት በጣም ደስ ይለኛል። እንደዚህ እንደቀለዳችሁ መካነ ኢየሱስ ላይ አትቀሩም። እዚህ የቲክቶክ ላይ ውርውር የምትሉ መካነ ኢየሱስ ነን ባዮች ማለት ነው። ቤተክርስቲያኒቱን ለስድብ እንደዳረጋችኋት አትቀሩም። ካነሱ ኦኬ፣ ድንገት እሳቸው ቢዚ ናቸው፣ ሄድ ኦፊስ ላይ የሚሰሩ ሰው ናቸው፣ ትልቅ ሰው ናቸው። ካነሱት ኦኬ፣ ፈቃዳቸውን ጠይቄ ማለት ነው። እሺ፣ አላነሱም። ዶክተር ቄስ ደረጀ ጋር ያው ቄስ ደረጀ ካውንስሉ ጋር ነው የምደውለው። ፈቃዳቸውን ጠይቄ እሳቸው ነው ካነሱልኝ። ኦኬ፣ ሪንግ አይልም፣ የእሳቸው አይሰራም። በኖርማል እቀጥላለሁ ካርድ ስላለኝ። ኦኬ፣ ጋይስ ይቅርታ፣ የደወሉለትን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው እንደገና ይሞክሩ። እሺ፣ ወይት አንዴ ቆይ። አንዴ ጠብቆኝ ቄስ ጋር አንዴ እንድገምላቸው። ስብሰባ ስለሚኖራቸው ሁለቱም ሄድ ኦፊስ ላይ ስለሚሰሩ ትልልቅ አባቶች ናቸው፣ ይጠየቃሉ። Sorry. The subscriber you dialed is not answering. እሺ፣ ዶክተር ደረጀ አነሱም ኦኬ፣ አንዴ ሌላኛው ደግሞ የእናንተ ነካቻ ከኛ ይለያል። ወይት ወንጌላዊ፣ አቤት። እንዴት አደርክ? ኤርምዬ እንደምናለኝ? ደህና ነኝ ጌታ ይመስገን። ላይቭ ላይ ነኝ ያለሁት። ላይቭ ላይ ሁሉ ትሰማለህ ድምፅህ። አንድ ጥያቄ ልጠይቅህ ነው። 700 ምናምን ሰው እየሰማ ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አንድ ሰው እኔ ገስት ላይ ገብቶ ማርቆስ ሉተራዊ የሚባል ሰው ምን አለ? በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከአምስቱ ሶላዎች ውስጥ እኛም ጭምር የምንቀበላቸው አጠቃላይ ፕሮቴስታንት የምንቀበላቸው 5 ሶላዎችን ከነሱ ውስጥ መጽሐፍ ቅዱስ ብቻ ብሎ የሚለውን እኛ መጽሐፍ ቅዱስ ብቻ ብለን ስናምን እንደናንተ እንደ ሌሎቹ ፔንቴኮስታሎች አይደለም የምናምነው። እኛ መጽሐፍ ቅዱስ ብለን ስንል እኛ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉተራውያን መጽሐፍ ቅዱስ ብቻ ብለን ስንል ከሌሎቹ ከኢትዮጵያ የወንጌል አማኞች የተቀሩት ሌሎች አብያተ ክርስቲያናት የተለየ ነው። ለምሳሌ እኛ የሉተር ትምህርት አለን ራሱን የቻለ
ከመጽሐፍ ቅዱስ ውጭ የሆነ የሉተር ትምህርት አለን፣ በሱ ሁሉ ጭምር ነው የምናምነው አለ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ለአንተ የምጠይቅህ መጽሐፍ ቅዱስ ብቻ ሶላ ስክሪፕቸራ ብቻ ስትል ሙሉ ወንጌልና ቃለ ሕይወት መሰረት ክርስቶስ ሌሎቹም መጽሐፍ ቅዱስ ብቻ ብሎ የሚለውን አምስቱ ሶላዎችን ከምንቀበልበት የተለየ ነው የምንቀበለው። አንተ ቤተክርስቲያን ውስጥ አሁንም ጭምር ሪሰንት የምታገለግል ወንጌላዊ ስለሆንክ ንገረን ሲዝ ይላሉ ሰዎች አጭር አድርገህ። በጣም ይቅርታ ግን እሺ፣ እግዚአብሔር የተባረከ ይሁን። ሉተር መጽሐፍ ቅዱስ ብቻ ከማለቱ በፊት እምነት ብቻ ጸጋ ብቻ ነበር ያለው። ለዛ እምነት ብቻ ጸጋ ብቻ ለሚለው ክርክር ምላሽ በአንድ ጊዜ አይደለም እነዚህን ያዋቀራቸውና ቢያንስ ወደ 10 ዓመት ውስጥ እምነትና ጸጋ ብቻ በሚል ነው። ከዛ ሶስተኛ ላይ መጽሐፍ ቅዱስ ብቻ የሚለውን አመጣ። መጽሐፍ ቅዱስ ብቻ የሚለውን ሉተር ሲያመጣ እኛ የምናምነው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ራሱ ሉተርም ራሱ መጽሐፍ ቅዱስ ብቻ ስላለ የሉተር አስተምሮ ራሱ መጽሐፍ ቅዱስ ብቻ በሚለው ይመዘናል። ሉተር የማይመዘን አይደለም። በዚህ መጽሐፍ ቅዱስ ብቻ በሚለው አስተምሮ የማይመዘን አካል የለም። አጠቃላይ የወንጌል አማኞችን ደግሞ እነዚህ አምስቱ ሶላ የምንላቸው አንድ ላይ የሚያግባቡን እንጂ አይለያዩንም። እነዚህ አምስቱ ሶላዎች እኛን ከካቶሊክ እና ከኦርቶዶክሶች ከወንጌላውያን አማኞች ውጪ የምንለይበት እንጂ ፔንቴኮስታል፣ ሉተራውያን፣ አርሜን እየተባለ የምንለያይበት አይደለም። ይበልጥ አንድ በድነት ትምህርት ጥላ ውስጥ የገባንበት ነው እነዚህ አምስት ምሰሶዎች እና ይሄ አሁን አለ ያልከውን አልቀበለውምም፣ እንደዚህ ማናንጸባርቅም። ከፔንቴኮስታል ጋር አብረን ህብረት እያደረግን የምንኖርበትም በእነዚህ አምስቱ ሶላ ፒላር ምሰሶዎች ነው ብዬ ነው ማምነው። የምታገለግልበት ኮልፌ መካነ ኢየሱስ ቤተክርስቲያን ነው አይደል? አሁንም ጭምር ወንጌላዊ የምታገለግለው? የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አዲስ አበባ ሲኖዶስ ኮልፌ ማህበረ ምዕመናን። ሄጎ ቴንክ ዩ ወንጌላዊ ተባረክ፣ ጸጋ ይብዛልህ። ቢሮ ሚዩት አድርግ እባክህ። እኛ ወፍ ዘራሽ ሰው አሁን አንፈልግም። ቴንክ ዩ እኔ ልጠይቅ እንዴ ወንጌላዊ። ቴንክ ዩ። እሺ ሚዩት አድርግ ወንድም አለ ፌክ ነው እንደዚህ ማርቆስ ሚዩት አድርግ። አጠይቅም አልተባልክም። ሚዩት አድርግ። ወፍ ዘራሽ አጋንንት ገጣጥሟችሁ እዚህ ሶሻል ሚዲያ ላይ የመጣችሁ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን እኔ ባለሁበት ስሟን ስታጠለሽ ዝም ብዬ አላይህም። ሄድ ኦፊስ ደወልኩኝ። አድምጥ። ሚዩት አድርግ። ገና ሌላ ሰው ጋር ደውላለሁ፣ ሌላ አገልጋይ ጋር